ዴቭ ልጅቷ እርጉዝ ናት አለኝ። አዎ የሰማኸው እውነት ነው አለች። መውለድ ማለት ምራቅ የመጥፋት ያህል አይደለም። አላስወጣሁም። ዋይ አናግሪኝ ያናገርኩሽ ነው ምናምን ነገር ስላት እጭ ምናምን ነገር ብላኝ ሄደ። በነገሮች ነድጃለሁ። ጩቤ ይዣ ያደረገችው ነገር በቃ ይገባታል። ተረትራታለሁ። ትምህርት ቤቱ ዳሪ ትምህርት ቤት ነው። ቦርዲንግ ስኩል ነው። ፕሪፕ 11 እና 12 ማለት ነው። ራይት በትምህርት ቤቱ ላይክ ቦርዲንግ ስኩል ስለሆነ ገብቷል። ራስን ችለን የምትንቀሳቀሰው ምናምን ነገር አለ አይደል? ላይክ ገንዘብ ራስ ማኔጅ የምታደርግበት የምትጀምርበት ነው ምናምን አይነት ነገርና ይወዝ ላይክ ዳት እንደዛ ነበር። ያው እንግዲህ ትምህርት ቤት ውስጥ ደግሞ ከተለያየ ቦታ የመጣነን ተማሪዎች አንዳንድ ጊዜ ትንሽ ሆነው ይመደባሉ። አንዳንድ ጊዜ ደግሞ ኦቨር ትምህርት ቤቱ አኮሞዴት ከሚያደርገው ይበለጠ የሚመጡበት አጋጣሚ አለና በትምህርት ቤቱን ፈቃድ አንዳንዴ ወላጆችም አውቀው በትምህርት ቤቱ አቅራቢያ ተከራይተ መኖር የሚፈቀድበት የተከራየህበትንም ትምህርት ቤቱ ከቨር ያደርግልሃል። ቴክስ ላይክ ዳት እንደዛ ይፈቀዳልና ክፍል ውስጥ የነበርን ጓደኞች ለምን ቤት አንከራይም እና አንኖርም? በአቅራቢያው ቤት ተከራየን ማለት ነው። አንድ ጓደኛችን ሄዶ ተከራየ። ዴን አልቲሜትሊ ያ ቤት በቃ አሪፍ ሆነ ለኛ። ምንድነው የተፈጠረው ነገር? እንግዲህ አዳዲስ ተማሪዎችም ስላሉ ለምን እንትና ታምረን እንትናን ማመጣው ያስፈልጋለሁ እንትና ምናምን የሚባል ወሬዎች መጡ። አንተስ አይነት ነገር ጥያቄ ቀረበልኝ ማለት ነው። እና ዝም ብሎ ሐሳቤ ላይ መጣችሁ። እኔ ያቺ ጸጉሯ ረጅም ልጅ በቃ እንግዲህ በቁመቴም ደግሞ የምትሆነው እሷ ነች። በቃ አጠር ያለች ከተጠሩ ሴቶች ማለት ነው። አዎ እና ልጆቹ እኮ በስምም አናውቃቸውም ፎር ዳት ማተር። እና እኔ እሷን ስል አንደኛው ጓደኛዬ ደግሞ አንተ ደግሞ ታበዛዋለህ እኔ ብያለሁ እሷን ገና አላለም እሱ። ከዛ ሁለታችን የምር ተጨቃጨቅን ማለት ነው። እኔ ነኝ ወስዳት እኔ ነኝ ምናምን ነገር ተባባልን ማለት ነው። እና ወርቅነህ የሚባለው ጓደኛችን አይ አቀዝቅዘው ቆይ እና ሳንቲም ወጣና መድባለሁ በቃ ያወቀ ወስዳታል ምናምን አለ። እሱማ ወስድም ምናምንና አይነት ነገር አልኩኝ። ከዛ አውጥቶ ሳንቲም ሲመድብ ጥራ እሱ ይጥራ አለ መጀመሪያ። ከዛ አንበሳ ስል አንበሳ ሆነ ማለት ነው ለኔ። ደስ ምናምን ብዬ በቃ ተደሰትኩ። እሱን አሾፍኩበት ምናምን ማለት ነው። ከዛ ወርቅነህ ደግሞ የአንድ የባለስልጣን ልጅ ናት እዛ ትምህርት ቤት ውስጥ ያለች፣ ያው ስም ላለመጥቀስ ነው። እሷን አለ ሌላውም ሌላ አለ። እኔና ይሄ ልጅ ደግሞ አበባ ትባላለች ልጅቷ። አበባን አለን ያው አንበሳ ብዬ ወስጃታለሁ። ግን እነሱ የጠሩ እንግዲህ የመረጡት ልጆች አግኝተው ማለት በቃ መጀንጀን የሚባለውን ስታፍ ጀምረዋል። በቃ ዴት ያደርጋሉ፣ አብሮ ወክ ያደርጋሉ ምናምን። እኔ እንዴት እንደሚጀምሩ ራሱ አላውቅም። ራይት በረፍት ሰዓት ምናምን ስንገናኝ እሷ እንዲህ ከመጣች እውነት ነው ያደረኩት እኔ በቃ ልክ የሆነ የፍቅር ግንኙነት እንደጀመርን አድርጌ ነው የማስበው። ክላሳችን ውስጥ ያለው ነገር ይሄ ነው በቃ። ዛሬ እንዲህ ብያት እንደዛ ብላ ምናምን ምን እንዳለች ታውቃለህ እንዲህ ምናምን ብያት ምናምን ሲባል እኔ የማወራው ነገር የለምና ከሰው ለኔም ማውራት አለብኝ አይነት ነገር ማለት ነው። ግን ልጅቷን ሳይት ፓኒክ ነው የምሆነው። እሷ ምንም ታውቀው ነገር የለም። እና ምናልባት ይሄን ነገር የሚመለከት ሰው ቢኖር ላይክ እቺ ልጅ ምን አድርገዋለች እስኪባል እንዲህ ከመጣች ቀጥታ ወይ ወታደራዊ አዛዘር ታውቃለህ አይደል? ዞር ብዬ ላጥ ነው የምለው በቃ። እና ወዴት እንደሚሄድ ራሱ አላውቀውም። ከዛ ተደብቄ ማለት ነው ምናምን ነገር ሾፍ አድርጌ ተደብቄ ምናምን ነገር እላለሁ። እና ምን ተጀመረ መሰለ ገና ሳላናግራት ማታ አሁን እንደዚህ ተኝቼ ምናምን ነገር መልኳን መሳል አለ አይደል? ከርቀት ምናምን አይቻት ከነበረ የለበሰችው ልብስ ሁኔታዋን ምናምን በቃ አስለዋለሁ። እና ፍቅር ውስጥ እንደገባው አላውቀውም ይወጣል። እና የፍቅር ስሜቱንም አላውቀውም ፎር ዳት ማተር። እና ከሴት ጋር ምንም አይነት ግንኙነት ኖሮኝ አያውቅም። ለኔ በቃ ከሴት በጣም ትልቅ ጓደኛ ማን ናት ምናምን ብትለኝ እናቴ ነች። ኤቭሪቲንግ ታውቃለች ለኔ። አንዴ የመጨረሻ ልጅ ስለሆንኩኝ እንደዛ አይነት ነገር አለ። እና አንድ ሁለት እየተባለ ቀናቶች እየሄዱ ሲመጡ ያው የኔም ፍራስትሬሽን አለ፣ እንደገና መድፈሩ አለ ምናምን። እና ደብዳቤ ጽፋለሁ፣ አነበዋለሁ፣ ኧረ በስመ አብ ምናምን አፍርና ቀደዋለሁ። እንደዚህ ኧረ አይባልም ምናምን እያልኩ ከራሴ ጋር ማወራው። እና የሆነ ቀን ምን ሆነ ወርቅነህ የሚባለው ልጅ እንግዲህ ከሌሎቻችን በባህሪ ወጣ ያለ ነው። ገባና እዛች የተከራየናት ወይ እንደዚህ ምናምን አየ፣ ማንም የለም። ገባና በሩን ዘጋው። ምንድነው የምታደርገው ምናምን አልኩት። አንድ የሚያስደስት አንድ በጣም ያሳዝን ዜና ይዤ መጥቻለሁ። ስለዚህ ከየትኛው እንደምጀምር ነገር እና ጀምራለሁ አለኝ። እኔ የሚመለከት ነገር አለው አልኩት። አዎ አለኝ። ከሚያስደስተው ጀምር አልኩት። አይ የሚያስደስተው እኔ ነው የሚመለከተው አለኝ። ስለዚህ የሚያሳዝነው እኔ ጋር ነው የሚመጣው።
አናገርኳት አለኝ እና እሺ said ኦኬ ምናምን ነገር አለችኛል እና በቃ ስጠራሽ እንደዚህ ብንገናኝ ሻይ ቡና ብንል ምናምን በቃ ደስ ብለሽኛ በጣም ነው ታምሪው ምናምን ቁመትሽ ደስ ይላል ምናምን አልኳት በቃ እንደዚህ ምናምን ናይስ አሪፍ ነው እኔም በቃ ምናምን ያንተን ነገር ተወው አለኝ ዴቭ ልጅቷ እርጉዝ ናት አለኝ እና አስበዋል something በቃ የሆነ ነገር ዱብ ነው ያለው ማለት ነው ያ what አልኩት እርጉዝ ናት አለኝ ያማን እንዴ አልኩት ትግስትና እቺ የሱ ጓደኛ ማለት ነው እነሱ እኮ አንድ ክላስ ናቸው አታውቅም እንዴ አለኝ ሐሰብኩት ነገሩና እና ለምን አናዋራትም አልኩት አሁን ለምን አላዋራትም ሳይሆን ለምን አናዋራትም ምናልባት እኮ የሆነ she needs help በዚህ ነገር ላይ I think ባለትዳር ምናምን አይደለችም አይደል አልኩት ውስጤ ግን ማሏሻው ነገር ቅጥል ብሏል ማለት ነው ይሄ ነገር እውነት ባልሆነ አይነት ነገር ማለት ነው ከየት የመጣ ጀግንነት እንደሆነ አላውቅም አገኘኋት ሜዳ ማለት ነው ግን ሄድን የሆነ ዛፍ ነገር አለች ወደ ጥግ አካባቢ ላይ እዛ ቁጭ አለ እኔ ዳዊት እባላለሁ እንደዚህ ምናምን ያጫወትኳት ስለራሴ እና ብቻ ጓደኛ ስለሌለኝ ጓደኛዬ እንድትሆኝ ፈልጌ ነበረ አለችኝ እና ከኔ የተሻለ ለነገሮች ኤክስፖዠር እንዳላት ከንግግሯ መረዳት ትችላለህ ነበረ ማለት ምንድነው አሁንስ ጓደኛዬ መሆን አትፈልግም አለችኝ አይ ፈልሱማ ፈልጋለሁ አልኳት እና እኔ እንግዲህ ጓደኛ የሚለው ገርልፍሬንድ በሚለው ኮንቴክስት እና እነሱማ ፈልጋለሁ አልኳት ግን የምትነግሪኝ ነገር መኖር አለበት የሆነ ሁኔታሽን ሳይው የደበቅሽኝ ነገር እንግዲህ የሰማሁት ነገር ስላለ አይ የደበቅሽኝ ያለ ነገር ይመስለኛል አልኳት ማለት ምን አውርተን ነው የደበቅኩ አለች እንግዲህ ገና ሲጀመር ነው የሆነው ገብቷል በቃ ይቅርታ እንደዚህ አይነት ነገር ሰምቻለሁ እውነት ነው አልኳት አየችኝና ፊቷ ተቀየረ ማለት ነው ዝም አለች ከዛ አይኗን በሞላ በዛ እንጨት በቃ እንደዚህ ያደረገች ዴቭ እኔ ለሰው አይደለሁም አይነት ነገር አለች ኤክስኪውዝ ሚ እኔ በቃ ያ የተቋጠረን በኋላ ለቀቀኝ ትምህርት ቤት ሳለው ያው ከኔ ጋር ለመቀመጥ የሚፈልጉ ልጆችም ነበሩ አጋጣሚ ሆነና ከኔ ጋር መቀመጥ የማትፈልግ ልጅ እኔ ጋር ተመደበች ማን ስለሆነች ነው እሷ አዎ የሰማኸው እውነት ነው አለች ድንዝዝ አልኩ በቃ የምርሽን ነው አልኳት አዎ አለች እሺ ምን ያህል ጊዜ ሆኖ እንደዚህ ከሆነ አልኳት አረኖ 2 ወር ሜቢ 3 ወር አለች እንዴ ስቲል እኮ you have the chance አቦርት ማድረግ ይቻላል ነው ወይስ ትዳር ምናምን ነገር ስትለኝ አይ ጓደኛ ነበረኝ ከዛ ጓደኛዬ ጋር ተለያይቻለሁ ይሄ ነገር ሃፕን ካደረገ በኋላ እና አቦርት ግን ማድረግ አልፈልግም ሳይሆን አልችልም አለች አሁን በሳይንስ ካወራሽኝ ባዮሎጂካሊ ካወራሽኝ ይቻላል ስፓስ አቦርት ለማድረግ ግን አሁን ገና ትምህርት እየጀመርን ነው ወደፊት ብዙ ነገር ነው የሚጠብቅሽ እና በመሃል መውለድ ማለት ምራቅ የመጥፋት ያህል አይደለም ራይት ምጥ አለ ከዛ መውለድ አለ ከዛ መተኛት አለ ከዛ ምናምን ነገር አለ ልጅ ቴክ ኬር ማድረግ አለ ሁለቱ ነገሮች ትምህርት ላይ አብሮ ላይ ሄዱ ይችላሉ ኖ አለች አላደርግም አለች አላስወጣም ዋይ በስቲ አሳማኝ ሪዝን ንገሪኝ ስላት ሃይማኖቴ አይፈቅድም ነው ያለች ሃይማኖቴ አይፈቅድም ላደርገውም አልችልም አለች እሺ ጓደኛሽ ይሄን ነገር ያደረገው ጓደኛሽ ይሄን ነገር ያውቃል ለምን አታናግሪውም ወይም ግን ሄደሽ ትምህርት እንደሚቆረጥ ታውቂያለሽ አይደል እስከምችል ድረስ እሄዳለሁ አለች አሳዘነችኝ ስታለቅስ አብረን አለቀስን ማለት እና በቃ አቅፌ ጠረኩላት እንኳን ምንም አትሆኝም አይዞሽ መውለድ ወንጀል አይደለም እንደዛ ከሆነ ሁሉም ሰው እናቶች ወንጀለኞች ናቸው ማለት ነው በዚህ ነገር ውስጥ አልፋለሁ ብለሽ ካሰብሽ አሪፍ ነገር ነው ኪፕ ኢት አፕ አልኳት ስላናገርከኝ ታንክ ዩ ዴቭ አለችኝና ግን ጓደኛ ያትሆንም አብረኛ ያትሆንም አለችኝ ጓደኛ ማለት አልኳት ላይክ ወንድም እህት መሆን አንችልም እኔ ጓደኛ እኮ የለኝም ምናምን ነገር ብላ ያለቀሰች ነው የጠየቀችኝ ማለት ነው ከዛ እንዴ why not ለምን አይሆንም እንዴ anytime we are friends በዚህ ምን እንትናት በይ አልኳት ኦኬ በቃ ደስ አላት ምናምን ነገር ወጣን ትንሽ ወካ አደረግንና ገባን ክላስ ተጀመረ ሁለት ነገሮች happen አደረጉ የመጀመሪያው ነገር እናቴ መጣች ቪዚት ልታደርገኝ ይሄን ነገር ነገርኳት ማን ብታይ እንደዚህ ምናምን ነገር ስላት መጀመሪያ ማውራት እስከሚያቀታት ድረስ ሳቀች
አንተ አሁን አድገህ ምናምን ነገር አለችኝ። እና እንግዲህ በህይወት ዘመን የማስታውሰው እናቴን ያፈርኩበት ቀን ያ ነው። አላፍራትም እናቴ ግን እናቴ ያቀረበችበት መንገድ ማለት ነው አየችኝ ከእግር እስከ ራሴ እኛ ጎረምሳ ጀግናው እና አለች በቃ እና በጣም አፈርኳት። እና አሁን ወደ ቁም ነገሩ ምናምን ስገባ ይሄ ነገር ሀፕን ያደርጋል አትራቃት ምናምን አለች። ሜይ ቢ ያልነገረችህም ስቶሪ ሊኖር ይችላል ከእሷ ከመጣ እንደውም ታስተዋውቀኛለህ ምናምን ነገርና እናቴ አዝናላታለች። የልጅቷ ሆድ መግፋት ተከትሎ እና የኔና የልጅቷ አብሮ መሆን ትምህርት ቤት ውስጥ ዳዊት ነው የልጁ አባት ወደሚባል ሄደ። አብዛኞቹ መምህራኖች ከሷ አይደለም ወይም ደግሞ ሆዷ ስለገፋ ምናምን አይደለም የሷ እርግዝና ወይ ዝም ያሏት ምናምን ነገር ከዳይሬክተር ኦፊስ ተነግሯቸዋል ያውቃሉ። ኤግዛክትሊ ተነግሯቸው ያውቃሉ። ኢቭን ሃርሽ የሆነ ንግግር እንዳይናገሯት ገብቷል። ሌት ሆና ብትመጣ እንዲፈቅዱላት። አንድ ጥያቄ ልጠይቅሽ አልኳት። ከጓደኛሽ ጋር ግን ያለሽ ግንኙነት ከልጅሽ አባት ጋር አሪፍ እርግጠኛ ነሽ ሙሉ ለሙሉ ቆሟል አልኳት። እንዴት ልጠይቀኝ ቻልክ አለች። ዝም ብሎ ጀስ በቃ ማወቅ ፈልጌ አልኳት። እሱ በዓለም ላይ በቃ መኖር የሌለበት ሰው ነው። በጣም አሮጋንት በጣም ባለጌ ሰው ነው እና ደግመህ እንዳታነሳብኝ እሱ ምናምን ነገር ብላ በቃ ተበሳጨች። እንባ ተናነቃት ምናምንና ሶሪ አልኳት። የሆነ ጊዜ የዳይሬክተር ኦፊስ አካባቢ በረንዳው አካባቢ ቆሜ ያለሁኝና አንድ ሰው እኔ አላውቀውም ሳይክል እየነዳ መጣ እና በጣም ተጣድፏል እና ይመስለኛል የሆነ የትምህርት መረጃ ለመውሰድ ወይ የትምህርት መረጃ ለማስገባት ይሁን ምናምን እንደዛ አይነት ነገር ነው። ይቅርታ እዚህ ነህ ብራዘር አለኝ። አዎ እዚህ ጋር ነኝ ምናምን እያየህልኝ ሳይክል ፕሊስ ምናምን ነገር አለ። ኦኬ አልኩት። ሄድና ቀረ በቃ ልጁ ሳይመጣ ቀረ። ከግቢ ወጥቶ ይሄድ ምን ሀፕን ያደርግ ምንም አውቀው ነገር የለም። በቃ እዛ ጋር ቆሜ መሸ። መጥቶ ሳይክሉን አይወስድም ወይ ሰውዬ እና ለማን ልንገር ቢሮም ተዘጋ ምናምን። እዛ ያሉ ሰዎች ሄዱ። ከዛ ወረቀት አውጥቼ ጻፍኩኝና አሸንዳ ይዋ የሚወርድበት የለም እሱ ላይ እንደዚህ ሰካውበት እና ከመጣህ እዚህ ቦታ ላይ ናና ሳይክልህን ውሰድ ብዬ ሳይክሉን ይዤ ወደ ክላስ ሄድኩኝ ማለት ነው። እዛ ወስጄ እዛ ክላስ የተከራየነው ክላስ አስቀመጥኳት እና የማን ነው ምናምን ነገር ሲሉኝ እንደዚህ ምናምን ነገር አልኳቸው። እና ምን አደረክ እንደዚህ ጽፌ አስቀምጬለታለሁ እንግዲህ ከመጣ ቢታይ ሰውዬ አይመጣም። 2 ቀን አለፈ 3 ቀን አለፈ። ቅዳሜና እሑድ ሆነ። ሰኞ ዕለት ከክላስ ወጥቼ ምሳ ሰዓት ላይ ላይክ የቮሊቦል የትምህርት ቤቶች ውድድር ነበረ እና ያንን ቮሊቦል እያየሁኝ በአጋጣሚ በዛኛው ሳይድ ጋር ቆሞ ምናምን ነገር ይላል ልጁ እና አየሁትና ሄድኩና ጠራሁት። አንተ ሳይክልን አትፈልግም እንዴ በቀደም ምናምን ነገር ሲል እንዴ አንተ ነህ እንዴ እኮ በቃ ወሰዱት ምናምን ብዬ ምናምን አለ። ከዚህ ልጅ ጋር በዚህ መንገድ ተዋወቅን። ወስጄ ሳይክሉን ሰጠሁት ምናምን። ከዛ እዛ አካባቢ ቤት ተከራይቶ ነው የሚኖረው እሱ እና የራሱ ቤት አለች። ቤቱ ስገባ ቅልብጭ ያለች ቤት ናት ምናምን። ከዛ ቁጭ ብለን ምናምን ወሬ ተጀመረ። እዛ በቃ ያ ለታማኝነቴ የተሰጠንትን መሰለኝ ሳይክሉን ገብቷል። ቀለል ያለ ልጅ ነው። እዛ ምናምን አንድ ሁለት ስናወራ ወል እንደዚህ አይነት ልጅ እንደዚህ ምናምን እንዴ አበባ ምናምን ነገር አለኝ። አዎ ታውቃታለህ እንዴ አዲስ አበባ ነበርን እኮ አውቃታለሁ ራይት የአዲስ አበባ ልጅ ናት። የሆነ በጣም ሰርፕራይዝ ነው የሆንኩት እና እሷማ ወል በጣም ነው የሚገርም። ይሄ ነገር ሀፕን ካደረገ በኋላ ትምህርት ቤት በቃ ቀያሪ ጠይቃ እዛ ትምህርት ቤት እዚህ አሁን የምንማርበት ትምህርት ቤት ስትመጣ ለትምህርት ቤቱ መጀመሪያ ኢንፎርም አድርጋለች ሀፕን ያደረገው በሷ ላይ። ቤተሰቦቿ ግን ኮምፕሊትሊ አያውቁም። ከዛ በኋላ መጣሁኝ። ከዛ በቃ አሁን ከግቢ ውስጥ መጥፋት ጀመርኩ። ገብቷል። የሆነ የደበቀች ነገር እንዳለ እየተሰማኝም ምናምን ነገር እነዚህ ነገሮች ገብቷል። እሷ ላይ ለካ እንደዚህ ጠፋ ስል የሚያስደነግጣት ነገር ምን ሰምቶ ይሆን ምናምን ነገሮች አሉ። ገብቷል። በአንድ ጎኑ ደግሞ ስለሷ ምንም ነገር ብሰማ ኮንፊርም የሆኑ ነገሮች ሰምቼ ደግ አደረገች እሰይ እንኳን ሆነ ምናምን ነገር ብዬ እንደማልፈው ነው የሚሰማት። የሆነ ጊዜ 11 ሰዓት ምናምን ይሆናል ቁጭ ብዬ ሽመልስ የሚባለው ጓደኛዬ መጣ። እንዴ አንተ የት ሄደህ ነው ምናምን ነገር አለ። ምን ይሏል? አበባ ታማ ሆስፒታል ገብታለች። ዋት ብዬ ምናምን ተነሳው። ተያይዘን ምናምን ነገር ወደ ጤና ጣቢያ ሄድን ማለት ነው።
ስንደርስ እንደተፈጠረ ታውቃለህ? ሴት ተማሪዎች የተወሰኑ ወንዶች ምናምን ኮሪደሩን ሞልተውታል። ልክ እኔ ስመጣ መንገድ ገለል ምናምን አደረጉ ማለት ነው። ልክ ስገባ እሷ እንደዚህ ምናምን ነገር ተኝታለች፣ ሰው አታናግርም ምናምን ተብሎ ማለት ነው። አቀፍኳት፣ ለእናቴ ደውዬ ነገርኳት፣ እመጣለሁ ምናምን አለች። ቤተሰብ ያለው ደብሰ ምናምን የሄድበት ጊዜ ነው እና አት ዋንስ ግቢው ባዶ ሆነ። እቺ ልጅ ደግሞ ከጤና ጣቢያ ወጥታ ወደ ክላሷ መመለስ አለባት። ፕሮክተሮች አሉ እንግዲህ አዳሪ ትምህርት ቤት ሲሆን ለሴቶች የተለየ ክብር አለ፣ የተለየ ሩም አላቸው ምናምን፣ እዛ መመለስ አለባት እና እቺ ልጅ ብቻዋን ልትሆን ሁሉም ሊሄዱ እና በቃ አንቺ ከዚህ ከጣቢያ እስከምትወጪ ድረስ እኔ ቤት ደርሼ ልምጣ እና አብሬሽ እሆናለሁ አልኳት። ኦኬ አለች። አዲስ አበባ ጓደኞቼ ምናምን የሰው ጓደኞቼ አገኘሁት ምናምን ያንን ዕቃ ይዤ በሶስተኛው ቀን ማለት ነው እኔ ስመጣ አጣኋት። ማንም ሊነግረኝ ግን ፈቃደኛ አልነበር። ምን አደረኩኝ? ፕሮክተራቸው ጋር የሴት ኃላፊ አለች፣ እሷ ጋር ሄዱ። ሄጄ ስጠይቃት ምናምን እንደ ቤተሰቦቿ መጥተው አብደው ምናምን ይዘዋት ሄዱ ሲሉኝ በቃ አለቀስኩ አልኩ። በቃ እናት ሞተች የተባልኩ ያህል ማለት ያንን ግቢ ብቻዬን አስበዋል። ወደ አዲስ አበባ መለስ አልፈለኩም። ብቻዬን ያን ግቢ ተቆጣጠርኩት። ሀሳብ አልኩ በቃ ይሄ ቃለ ተውኔት እንደሚያጠና እንትን የለም ወደዚህ እየሄድኩ ማውራት ነው። በቃ ይሄ ስንት ቀን ቀረው ፈቃድ ሊያልቅ ማነው እረፍት አለቀ፣ በምጥ አለቀ። ተማሪ መምጣት ጀመረ። በዕለቱ አልተያዝንም። በጥናት ምናምን በወንትድ ምናምን በሚል የለም እንደዛ ማምለጥ አልቻልኩም። በፖሊስ ተያዝኩኝ፣ ታሰርኩ። የቀረችው እሷ ብቻ ነች። ቤቷንም የሚያውቀው የለም፣ የሚነግረኝ የለም። እንዴት አትሊስት ደብዳቤ አትልክልኝም? እንዴት አትደውልልኝም? ገብቷል? ምክንያቱም በቃ ከወለደች ምናምን በኋላ የኔ ሚስት ነው የምትሆነው። ይሄ ነገር ሆኖ መጨረሻ ምን ቢሆን ጥሩ ነው? ላይክ እኛ ዲፓርትመንት ያለችው ጻድቃን የምትባለው ልጅ አስጠራች። ልክ እሷ መሆኗን ሳቅ ማለት ነው። በቃ ጀስት ወዝና ፌንት መስራት አይደለም፣ በቃ የሆነ ጉልበትን ታጣ የለ። ከዛ መጣችና አቀፈችኝ ምናምን ዴቭ ምናምን ነገር አለች። በቃ ጥቁር በጥቁር ለብሳለችና ያ ልጅ ሞቶ ነው በቃ ያጻደች አይነት ነገር ነው ያልኩት። እንዴት ነሽ ምናምን። ከዛ ይሄን እኮ አመጣሁልህ ብላ የታሸገ ወረቀትና ካልኩሌተር ላይክ እንደ ጊፍት መሆን ነው እሱን ነገር አመጣችልኝ። እሱን ተቀበልኳት። ምን ሆነሽ ነው ጥቁር የለበስሽው ምናምን ስላት አንድ ወንድም ነበረኝ ምናምን በቃ እሱ ከሆነ ተይው ይሞታል አላውቅም ወንድሙ የቱን ያህል እንደምትወደው ምናምን ነገር እና ልጁ ሞተ የምትለኝ ነበር የመሰለኝ። ይሞት አለችኝ። አይ ምንሽ እኔ አልነገርሽኝም ወንድም እንደነበረሽ ምናምን ነገር። እሺ በቃ ተውና። ከዛ ቆመን በጣም አወራን። እንደና ነህ ምናምን ምን ተሰማህ አለች። አንቺ ምን አይነት ጨካኝ ነሽ እንደዚህ ያታረጊ ምናምን ነገር እያልኳት ከንፈሬን ሳመች። ዞሬ ወደ ዶርሜ ሄድኩት እና that was the very first time ማለት በህይወት ዘመኔ ሴት ሲስመኝ መጀመሪያ ጊዜ እና ይሄ ይሆናል ብዬም አስቤ አላውቅም። ዞሬ ዴቭ አንተ ምናምን ነገር ስትለኝ ያን ካልኩሌተር እና ወረቀት እያዝረከረኩ አልኩ ወደ ዶር። አሁን ፎርማሊ ቦይፍሬንድ ገርልፍሬንድ ሳትነጋገር የምትስማማው የለም ያ ነገር ተጀመረ ማለት ነው ምናምን እያለ ከኔ ጋር መታን ያን ሁሉ ታስጠራኝ። ፍሬንድሺፑ ምናምን ነገር መላላት ጀመረ። ከኔ ጋር ስትሆን እንትና መጡ በእናትህ በቃ ሂድ አለችኝ። የሆነ ቀን ምን አልኳት? ምንድን እያለች ነው? በቃ ደነገጥኩኝ። ከሌላ ሰው ጋር ስትሆን ሺዝ ኮምፎርታብል፣ ከኔ ጋር ስትሆን ነው የሚደብራት። ገብቶሃል? እኔ እንግዲህ ከሷ በእርግዝና ህይወቷ ጊዜ አብሬያት ሆኜ ማለት ነው ያ ሁሉ ብላስፌሚ ስም ማጥፋት ምናምን ነገር እኔ ምንም አልመሰለኝም። አሁን ሰው ወለደች ምናምን ነገር ገባ። አሁን ከኔ ጋር የምትታይበት ሰዓት ላይ ሺዝ ናት ሃፒ። በጣም ይገርመኝ እጅግ በጣም ማለት ነው። ግን ኢትስ ኦኬ ገብቶሃል? ግን መቋቋም እያቃተ የመጣ ነገሩ ተደጋገመ እና የሆነ ጊዜ ምንድነው what is the big deal ማለት እኔ ላንቺ አልመጥንም ነው ወይስ እኔ ዴቭ በጣም ይቅርታ የገባውበት ህይወት ውስጥ ደግሜ መግባት አልፈልግም ከዚህ በኋላ። ይህ በእንዲህ እንዳለ ምን ቢፈጠር ጥሩ ነው? ልክ እኔ ላይብረሪ ስገባ ምሳ ሰዓት አካባቢ ላይብረሪ ስገባ እሷ ስታጠና የነበረውን ደብተር ትታ ብላኝ ላይብረሪ ያው ማውራት ስለማይቻል ምናምን ነገር ብላኝ ሄደች። ከዛ ሄድኩና ተቀምጣ የነበረበት ወንበር ጋር ተቀመጥኩ። ደብተሯን ትታ ነው የወጣችው ይላል መጽሐፍም አለ። ደብተሯን ብድግ አደረኩት እና እንዴ ማግለጥ ምናምን ነገር ሲጀምር ፖስት አገኘሁ እና ያን ፖስታ ገልብጬ ሳየው ከፀሐዬ ዮሐንስ ይላል
ልክ እኔ እንደውም ዘፋኝ ነው ፀሐይ ዮሐንስ የሚባል ማቀው ከፀሐይ ዮሐንስ መቀሌ ይላል ከመቀሌ ተላከ መቀሌ ያለው ደግሞ የልጁ አባት እንደሆነ አውቃለሁ ዋና ነገር አቆኝና እዛ ቦታ ላይ ያው ማንም ሰው ሊገምት እንደሚችለው በቃ ማን በፈለኩ እና ደብዳቤውን አወጣሁትና አነበብኩት እና በዚህ ሁሉ ጊዜ ከልጁ አባት ጋር ትገናኝ እንደነበረ ብር የሚልክላት እሱ እንደነበረ ምናምን ነገር እንገልጽ ልጅቷ ምን አይነት ተፈጥሮ እንዳላት በጣም ደነቀኝ እንዳይዘነጋ የሚፈልገው ነገር ግን ይሄም ሆኖ አልጠላትም ምን አይነት ነገር ተሰማ መሰለኝ ግቢ ውስጥ ጻድቃን ምልህ ሴት መጣችና አንተ ዳዊት እናት አታሳዝንህም ለምንድን ነው እንደዚህ የምትሆነው ምናምን ነገር አለች ምን ተፈጠረ አልኳት እንዴ እኔ አብርኩልሽ አፈቀርኩሽ ሞትኩልሽ ምናምን ራሴን ማጠፋው መዘቀዘቀው ምናምን ነገር ይለኛል የራስ ጉዳይ ምናምን ብላ ወራች ለምንድን ነው እንደዚህ የምትለው አለች አይደልን ሳይ አላልኩም እኔ እንድታወራይ ብቻ እንፈልገው ይሄን ሁሉ የሚያደርሳት ነገር ምንድነው እዛ የሆነ ሰዓት ላይ ጠራዋት ከካፌ ልክ ስትወጣ ሄይ ምናምን ነገር አልኳት ቅልል አድርጌ ነው ያዩዋት እና ሰው ጌታን የመሰከሩ ልጆች ከአዲስ አበባ ይመጣሉ እና መካፈል ከፈለግሽ ነው ያልኳት አለች ሰው መጋበዝ ነው አልኳት እኔ አንድ ሰው በቃ ቢመጣ ነው ያልኩት አንቺ ደግሞ ያው ያለፈው አልፏል ያሳለፍነው ትሩማ ስላለ ያሳለፍነው ችግር ስላለ በዚህ ነገር ውስጥ በጣም ጸልየው ምናምን ነገር ከነገሮች ሁሉ በቃ ነፃ እንደወጣ ያደረጉኝ እነሱ ናቸው እንድታገኛቸው ፈልጋለሁ አልኳት እሺ አለች 8 ሰዓት ሲሆን እዛ ቦታ ላይ ሄጄ ጠበቅኳት በነገሮች ነድጃለሁ ወድሻለሁ አፍቅርሻለሁ እንደዚህ ምናምን እና ከዛ በፊት ግን ቀደም ብዬ ገብቼ በሩን ከፈት አድርጌ መዝሙር ከፍቼ መብራት አብርቼ ነው የጠበቅኳት ጩቤ ይዣለሁ ያደረገችው ነገር በቃ ይገባታል ተረትራታለሁ መጣች ተያይዘን ሄድን ስገባ በቃ ጨዋ ሆኜ ነው የገባሁት ልክ ስንገባ በሩ ጋር ስደርስ እንግዲህ ሰው የለም ለሰራ ያሰብኩትን አውቃለሁ ማጅራቷን ያስኩኝ ይዜ ግቢ እና በሩን ጥርቅም አልኩት በቃ እና እንደዛው ሆኜ አይታኛ አታውቅም ቁጭ በይ አልኳት እና በቃ የሆነ ተቀየርኩባት አንቺ እኔ መቼ ነው ላንቺ ልተዘቀዘቅ ልሰቀል ነው እንደዚህ ያልኩ ምናምን ነገር ብዬ አወራሁት አልኳት ልክ ልታወራ ስትል አፋፏን ላታል ከዛ ካንቺ የሚገባኝ ነው እንዴ ላንቺ ያልሆንኩትን ነገር ንገሪኝ እስቲ እንደዚህ ምና በቃ ያለውን ስቶሪ ነገርኳት ይገባኛል ነው ያልኳት ኖ ማኔ እንደዚህ ያላልኩ ምናምን ኦኬ አላልሽም አልኩና ሳባረኩኝና ጩቤውን አወጣሁትና በኢየሱስ ምናምን ነገር ስትለኝ የሰው ጠረጴዛ ነው የሰው ቤት ነው እንጂ ያስቡ ጠረጴዛው ላይ ወስጄ ዝም በይ ምናምን ነገር አልኳት አሁን ሌላ ነገር እንዳታናገትሽ ነው የምቆርጠው ልብስሽን በሙሉ አውልቂ አልኳት ዲቭ ዝም በይ በቃ ማን እንደሆንኩ ነው እኔ ማሳይሽ አውልቂ ልብስሽ ምናምን ነገር እሺ ከማ ተራ በተራ አውልቀች ልብሷ ይልሽኒ የትንሽ ልጅ ነኝ እኔ ዳዊት ነኝ የምፈልገውን ነገር ፈልግ አሁን አደርገዋለሁ አንቺ እንደምትይኝ ግን አይደለም ራይት ፍቅር ፈጽሞ አይገባሽም አንቺ አታውቂም የመጨረሻ ዳህ በቃ አይምሮሽ ዳህ እኔ ግን አፈቅርሻለሁ እሺ ባውን ነገር ብያት ማለት ነው ፈልገውን አሁን አደርጋለሁ አንቺ ግን ፍቅር አይገባሽ ምናምን ብዬ አለቀስኩኝና ስትወጪ የሰው ቤት ነው እሺ በሩን ዘግተሽ ሂጂ ብዬ ወጥቼ ሴሜስተሩ ሲያልቅ ያው ከቤተሰብ ጋር ብትገናኝበት ምናምን ነገር ኢትስ ላይክ ግራጁዌሽን ባለው እንደዛ አይነት ነገር ሆኖ የሆነ ካፌ ገባላል እዛ ሀዊ ካፌ ይባላል ልክ እዛ ስገባ ብርቱካን ጻድቃን ሴቶቹ እሷና ከመቀሌ የመጣው ባሏ በአንድ ጠረጴዛ ዙሪያ ቁጭ ብለው እየተዝናኑ ነበር እሱ መሆኑን በምንድነው ያወቁት በፎቶ አሳይታኛለች ልክ እኔ ወደ ካፌው ስገባ እነሱን ሳይ ተመለስኩና በረንዳ ላይ ተቀመጥኩ በማግስቱ እኔ ወደ ቤተሰብ ልመጣ ማለት ነው እቃ ሻንጣዬን ይዣለሁ የመጣው እዛ ጋር ቆማለች እና ይሄ የቻው መባባያ ፕሮግራም ላይ አልተገኘችም እና እዛ ጋር ሲሄድ ግን መኪና እንዳያመልጠኝ ነው ዴቭ ምናምን አለች የሆነ ሻርፕ ነገር ለብሳለች እንዴ የት ነበርሽ ምናምን ነገር አልኳት ከዛ ወዲያው ያቺ ብርቱካን የምትባለው መጣች እሷ ፕሮግራም ላይ ነበረች ከዛ እሷ ምን ትለኛለች ሁሉን ነገር ያውቃል ትናንትና በቃ ሙልጮ ሰድቧት ምናምን ነገር ሄደ እና አዲስ አበባ ሄዶ በአውሮፕላን ነው ወደ መቀሌ የሚሄደው ይሄ እሷ የእጇ ስራ
ከኔ ጋር ግን እንደውም ልጁ ሁሉ የዳዊት ነው የሱ ነው ብሏት ማለት ነው። አንቺ ከኔ አይደለም ማለት ከሱ ነው ያርገሽው አብረሽው በየስፔሱ በየምናምኑ በየዶርሙ ምንድነው ፔኒሽን አይደል የምትኖሪ ምናምን ነገር ብሎ እንደዚህ ያላት ያ የተሰጠ ለሰራችው ስራ የተሰጣት እንትን ነው። እኔ ከደሙ ነፃ ሰላም ቻው ሄሎ። አዲስ አበባ ውስጥ ብራንች ያለው ትምህርት ቤቱ ነገር ግን ከቤተሰብ በጣም ማለት ትፈልጋለና እና አዲስ አበባውን አይደለም ጀስት ክሊክ ያደረኩት ደግሞ ፎር ዳት ማተር መጀመሪያም ሪስፖንድ የተደረገልኝ ከዛ ይሄ አዲስ አበባ የነበረውን ብራንች ምናምን ብዙም እንትን አላልኩም። ግን በተመሳሳዩ አበባ እዚህ ብራንች ነበር የነበረችው በፊት ማለት ነው አዲስ አበባ የነበረው ብራንች ውስጥ። ስለዚህ ቀደም ሲል በነገርኩት ታሪክ ላይ የልጁ አባት እዛ መሆኑ የነበረው ሃራስመንት የነበረው አለመስማማት እሱ ዲስክሬስ አድርጎኛል ምናምን የሚሉ ነገሮች ራሷን እንዳታጠፋ ምናምን የመምህራን ድጋፍ ቅብርጥሴ ምናምን እንደዚህ አይነት ነገሮች ተደማምረው ወደ ሁለተኛው ብራንች ሄደች። ለኔና ለሷ መገናኛ ወደ ሆነው ብራንች ማለት ነው። this is አጋጣሚው ይሄ ነው። ሚስት አገባው። ከዛ በኋላ ሚስት አግብቼ ልጅ ስወልድ አበባ ነው ስሟ ሚስቴ አበባ የምትባል ሚስት ነው ያገባሁት። እኔ አንድ ልጅ አባት ነኝ ማለት ነው። እና አበባ የሚባለው ስም የተጻፈልኝ ቆይቷል ማለት ነው። ትምህርት ቤት ሳለሁ ያው ከኔ ጋር ለመቀመጥ የሚፈልጉ ልጆችም ነበሩ። አጋጣሚ ሆነና ከኔ ጋር መቀመጥ የማትፈልግ ልጅ እኔ ጋር ተመደበች። ማን ስለሆነች ነው እሷ። ሚኒ ሚዲያ ላይ ምናምን እሳተፋለሁኝ። ትምህርት ቤት ጋዜጠኛ ነኝ፣ ሙዚቃ ውስጥም አለሁኝ ምናምን በቃ ሚዲያው ላይ ሙቭ አረግ ነበር። እልክ ያው በቃ ከዛ እናግሪኝ አይነት ነገር ተመጣ። እነሱም እንዲ ግሩፕ ሆነው ነው የመጡት። ከዛ ሳንጃችንን አውጥተን ብቻ ቀጥታ እነሱ ላይ ነው የተወረወረ። ማካሮብ ሽጉጥ አውጥቶ ብቻ እዚህ ላይ ፈነከተ። ትልቁ ስቴፕለር አለ እንደዚህ በእሱ ነው በቃ ጭንቅላቱን በጠፋት ጉድና ባጥር ዘን ነው። በእለቱ አልተያዝንም። በጥናት ምናምን በወንትድ ምናምን በሚል የለም እንደዛ ማምለጥ አልቻልኩም። በፖሊስ ተያዝኩኝ፣ ታሰርኩ። ሰባተኛ ክፍል ጀምሮ የነበረው ከዛ በፊት የነበረው የትምህርት ቤት እንትን ውጤቴም በጣም ጎበዝና በጣም በቃ ስማርት ከሚባሉ ተማሪዎች የትምህርት ቤት ውስጥ ተፎካካሪ ከሚባሉት ተማሪዎች መካከል አንዱ ነው የነበርኩት። ከሰባተኛ ክፍል በኋላ ግን ያው ይሄ ፋየር ኤጅ የሚባለው ነገር መጣ። ብዙ ነገሮች አብረን መልመድ ጀመርን እና ያቺ ፋየር ኤጅ ስትመጣ ያው የውጤቴ እየቀነሰ ነው የመጣው። ያም ቢሆን ብዙ ለክፉ የሚሰጥ አይደለም። ቀሽም የሚባል ተማሪ አልነበርኩም። አንድ ጊዜ እንደውም እንትን እያለሁኝ ማለት ነው እንደዚህ ወላጅ አምጣ ብሎ ዳይሬክተሩ ሲናገር ማለት ነው ምንድን ነው ያላቸው? ይሄ ልጅ እኮ ቤተሰብ እናንተ ስለማትጠብቁ ስለማትከታተሉት ነው እንጂ በአንድ አመት ውስጥ የሰባትንም የስምንትንም ክፍል ትምህርት አንድ ላይ ሰተነው ብንፈትነው እንደሚያልፍ እርግጠኞች ነን። ያለው ጭንቅላት ብሩህ ነው፣ ግን ቤተሰብ ሳፖርት እያደረገው አይደለም ምናምን ብለዋቸዋል። እንደውም እንደዚህ ሁሉ ብለው አስተማሪዎች ራሱ ይመሰክሩልኝ ነበር። ሚኒ ሚዲያ ላይ ምናምን እሳተፋለሁኝ። ትምህርት ቤት ጋዜጠኛ ነኝ፣ ሙዚቃ ውስጥም አለሁኝ ምናምን በቃ ሚዲያው ላይ ሙቭ አረግ ነበረ። ከዛ ወደ 8ኛ ክፍል ደግሞ ስንገባ ደግሞ አዲስ ባህሪ ነው የመጣው። ወደ ፋይተርነት ምናምን ነው መቀየር። በቃ ትምህርት ቤት ውስጥ ጉልቤ መሆን። ምክንያቱም በቃ የትምህርት ቤቱ ቆንጆ ሴት ካንተ ጋር እንድትሆን ትፈልጋለህ። ያው ከኔ ጋር ለመቀመጥ የሚፈልጉ ልጆችም ነበሩ። አጋጣሚ ሆነና ከኔ ጋር መቀመጥ የማትፈልግ ልጅ እኔ ጋር ተመደበች። እናቺ ልጅ ደግሞ አጋጣሚ ሆኖ በጣም ቆንጆዋ የትምህርት ቤቱ ተመራጯ ልጅ ነበረች እና ብዙ ሌተሮችን የምታስተናግድ ምናምን የነበረችው እና ማን ስለሆነች ነው እሷ ምናምን የሚለው ነገር እልክ ያው በቃ ከዛ እናግሪኝ አይነት ነገር ተመጣ። ልታናግረኝ ፈቃደኛ አይደለችም። አመናጭቃኝ ትሄዳለች፣ አስተማሪ ትናገራለች ምናምን ነገርና በጣም አስቸገረች። በቃ ከዛ ምንድነው ያው ሚኒ ሚዲያ መስራቴም ጠቀመኝ። በቃ እንደሌሎቹ የማክበር ሰላምታዬ ምናምን እያልኩ አልነበረም ላቭ ሌተሮችም ጽፌ ነበረው። እንደ ፍልስፍና ነው በቃ በስክሪፕቶ ከላይ ላቭ ሌተር ብለህ ትጽፍበታለህ። በቃ ስክሪፕቶ ምናምን ነገር ታስውበዋለህ። ከመሀል ላይ እንደዚህ በወረቀት ደግሞ ልብ ቅርጽ ትሰራና ምናምን ነገር እንትን ትልበታለህ። ስክሪፕቶ ቸክችከህ የልብ ቅርጽ ምናምን በጦር ሲወጋ አድርገህ ምናምን ትስልበታለህ። ከዛ ያው ደብዳቤው ደግሞ በጣም መሳጭ አድርገን ነው ስጽፈውም በጣም ተጨንቄበት ነው እንደ ድርሰት አድርጌ ምናምን ነገር እንዲህ እጅግ የምወድሽ ምናምን ከአንቺ ሀሳብ ናፍቆት ምናምን የለውም።
በቃ የፍቅር እንዲህ ውቅያኖሱ በዚህ ከፍታ ምናምን ልና እንደዛ ብዬ ብዙ ነገር ወይ ስለ ፀሐይ ስለ ጨረቃ ጽፍና አይ የኔ ነገር የባጤ ቆጡን ስቀባጠር የሰላምታውን ጉዳይ ዘነጋውት አይደል እንዴት ነሽ የኔ ውድ ምናምን እያልኩኝ ነው መቀጠለው። እልኩ ወደ ፍቅር እየተቀየረብኝ መጣ። ስለዚህ በቃ ሄጄ አይነ ስቧን ነው ማጠፋው ምናምን ብዬ ሄድና እሷ ጋር ስደርስ ውሃ ነው መሆን በቃ መታት አለኝ ብዬ ተነስቼ ሄጄ በቃ እንዴት አታናግረኝም። ከዛ በኋላ በቃ መጨረሻ ላይ በደብዳቤም ቢሆን በፍጹም እምቢ አለች። በጣም አስቸጋሪ ተማሪ እየሆንኩኝ ነው የመጣሁት። ከዛ በኋላ ያው ጸብ አለ እሷ ጋር አጠገቧ የደረሰ ያው እፈነክታለሁ። አዎ ከዛ በኋላ ያው ወደ ቅናት ነው። በቃ በእሷ የተነሳ ጸቦች ምናምን እንዲህ ኮመን ስለሆነ እሷም ደግሞ ይሄ ነገር ትንሽ እንትን እያላት መጣ። ከዛ የሚያስቸግሯት ወንዶች ደግሞ ሲኖሩ ፈናከታለሁኝ። በቅያስ ለቅያስ መሯሯጥ ነው። የኔም ግሩፖች አሉ፣ የነዛ የተመታውም ግሩፕ አለ፣ በሰፈር ሊሆን ይችላል ምናምን። በቃ በእሷ የተነሳ እነሱም የኔ ነች ነው። እሷ ምንም ውስጥ እኮ የለችም፣ ለማንም እሽታ ያልገለጸች ልጅ ነች። ግን የኔ ነች አለ በውጭ እርስ በርሳችን። ቢያንስ ወደ ሰፈርም ስንሄድ አንድ አይነት መንገድ ስለሆነ የምንሄደው ከለላ መፈለግ ጀመረች እሷ። ስለዚህ ከኔ ጋር ከሆነች ማንም አይናገራትም፣ ማንም አያስቸግራትም። ውጤት ያው ሲመጣ እንደ እንትኑ አልሆነም፣ እንደ በፊቱ ውጤቴ አይደለም። ምክንያቱም እንደ በፊቱ ውጤቴ ቢሆን ኖሮ እንደውም ከእሷ ጋር አንድ ክላስ አይደርሰኝም ነበር። እንኳንም አልሆነ ለበጎ ነው አልኩኝ። ምክንያቱም ከ90 በላይ ምናምን ስታመጣ ስፔሻል ክላስ ነው የምትመደበው። አንድ ክላስ ውስጥ ደረሰን፣ አንድ ክላስ ላይ ሆነን ከዛ በኋላ ነው አሁን በቃ ሃይ ስኩል ሲገባ አንድ አመት አንተም ጨምረሃል። ተወልጄ ያደግኩት ደግሞ ወደ አውቶቡስ ተራ አካባቢ ነው። እዛ ንግድ ቤት ስላለን ነው። እና ከአሜሪካን ግቢ ልጆች ጋር መዋል ተጀመረ። ብዙ ነገር አለ። ስፖርቱ ይመጣል፣ ብረት ትገፋለ፣ ማን ያለኛ ማለት ተጀመረ። በቃ ሁሉን ነገር በቃ መጠቀም ተጀመረ። ሃይ ስኩልም ገብቻለሁ። በቃ እኔ ትልቅ ነኝ የሚባል ነገር መጣ። አግሬሲቭ እየሆንኩ መጣሁ። እኔ ያው ሀብል እስከ መንጠቅ ምናምን ደረስኩኝ። በቃ ለምን አታናግርኝም? ለምንድን ነው የፍቅር ጥያቄን የማትቀበለው? ላስብበት ነው እንዴ። በቃ እስከ ሰፈር ድረስ እኮ ማላወራው ነገር የለም። ምን በቃ አንዳንዴ የምታወራውም ይጠፋህና ዝም ብለህ ስለ አየር ንብረትም ታወራለህ፣ ስለ አስተማሪ ታወራለህ ምናምን በቃ ይጠፋብሃል። ከዛ መጨረሻ ላይ እንዴት አረግሽልኝ ማለት አይቀርም ልንለያይ ስንል አንቺ ለምንድን ነው ግን ቆይ ዝም ብለሽ ላስብበት እያልሽ እኔ ሙድ መያዣሽ ነኝ ማለት መጫወቻሽ ነኝ አይነት ነገር ነው። በዛን ሰዓት ሙድ መያዝ የሚባለው ራሱ ቃሉም አልመጣም እና እኔ መጫወቻሽ ነኝ ወይ ምናምን ነገር ዝም ብለሽ በቃ ፋራረክሽኝ እንደ ምናምን አይነት ነገር ተነሳ። አይ እኔ እኮ ምናምን ነገር እስካሁን ድረስ ወንድምነትህን ነው በቃ አሁን ያለን ሪሌሽን ጥሩ ነው ምናምን ነገር አለች። ግን ትንሽ ገብታለች እሷ መንገዱ ላይ ስጠፋ ይጨንቃታል። እሷ ወርቃ ብሎ ነው ወሰድኩባት። በጥሼ ነው እንደዚህ ወሰድኩት። ለዚህ ነው አጠቃላይ ያለውን ቤተሰብ የሱንም ትምህርት ቤት ጨምሮ በሊስትሮና በጀብሏ ነው የሚማረው፣ ቤተሰቦቹንም የሚያስተዳድረው። እኔ ሮጥኩኝ ለቅያስ አድርጌ በዛ ከጳውሎስ ሆስፒታል ማዶ ላይ በሞተራ ሆቴል ምናምን አድርጌ በቅያስ ውስጥ ምናምን አደረኩና ወደ ሰፈር ሄድኩኝ። ግን በነጋታው ትምህርት ቤት ሄድኩኝ። በሰዓቱ ብላ ከነ ሀብሉ እንዳልያዝ ነው እጅ ከፍንጅ ሀብሉን ቤት አስቀምጬው እኔ ትምህርት ቤት ሄድኩኝ። የምን ሀብል አልኩኝ። ሀብሉን እንዲመለስላት የሰፈሯ ልጅ የሆነ ልጅ ያወጣ። በቃ እዛ አካባቢ ላይ ደግሞ በጣም በዝናውም በምኑም የተፈራ ነው። ከአዲስ ከተማ ትምህርት ቤት ጀምሮ እስከ መዲሽ ድረስ ያለው በቃ ግዛቱ ነው የሚባል አይነት ያገኘውን ሰው ቀጥቅጦ ወግቶ መሄድ ልጅ ነው። እሱን አመጣችብኝ። አሁን እሷም ያው በሰፈሯ ልጅ ምናምን ነው በጉልበት ለማስቀበል ምናምን መጣች። የትኛው ነው ሀብሉን የወሰደው ምናምን አለ። 4 ነን ምናምን ከጓደኞቼ ጋር እነሱም እንዲህ ግሩፕ ሆነው ነው የመጡት። መልስላት አለኝ። ምን አገባት ለእንዴ ምናምን ነገር ቀጥታ ጸብ ተጀመረ። እንዳሁን ጊዜ እንደ ከፋ ምናምን አይደለም። በዛን ጊዜ ተወጋጋ ሲባል ሰው ያው ከዚህ ከወገብ በታች ነው፣ ጫር ነው የምትደራረገው።
አንድ 5 ቦታ ጫር አረገና ታፋይን ምናምን መቀመጫዬ ላይ ወቅቶ ሄደ። ከዛ እዛው ትምህርት ቤትም የነበሩ ልጆችም ነበሩ እንዳለ ያዘው ተወግቶ ነው ምናምን ተባለ። ቀብ አድርገው ጳውሎስ ሆስፒታል አስገቡኝ። ተኝቼ ምናምን መጣች። ከዛ እኔ ደግሞ ሀብሉን አስመጥቼው ነበረ ከቤት ማለት ነው። ግን ትመጣለች ብዬ አይደለም በቃ የእሷ ያለ ማስታወሻ እሱ ነው እና ከሆስፒታል መውጣት ስላልቻልኩኝ ሀብሏን ይዤ ያው እሷን ለማሰብ ነው። ከዛ እኔ ምንስ ባደርግሽ ቢያንስ አብረን መልካም ጊዜ ከ8ኛ ክፍል ጀምሮ ከኤሌመንተሪ ጀምሮ አብረን እንትን ብለናል። እንዴት እንደዚህ ታስወጊኛለሽ? የእናቴ ማስታወሻ የሆነ ሀብል ነው የወሰድክብኝ፣ ሸጠህም ከሆነ አስመልስልኝ ምናምን ስትለኝ ይኸውልሽ ብዬ ሰጠኋት። እኔ ሀብል የወሰድኩት ለገንዘብ ብዬ አይደለም አንቺን ለማግኘት ስል ነው ምናምን አልኳት። ተስፋ ብቻ ሰጣኝ። አይዞ በቃ ምናምን ነገር አለ ፈጣሪ ማረህ ምናምን አለች። አዎ ግን በቃ ትንሽ አሁን ወደ መቀራረቡ ደርሰናል፣ ግን የፍቅር ተቀባይነቱ አሁንም አልመጣም። ያው ፈርስት ሴሚስተር ተዘጋ። እሱ እንዲህ በፍቅር ግንኙነት ምናምን አይደለም፣ የሰፈሪ ልጅ ተነካች ነው እሱ የመጣበት ምክንያት። ስለዚህ ፈርስት ሴሚስተር ትምህርት ሲዘጋ የሰፈሯ ልጅ መሆኑን አውቄያለሁኝ ምናምን የት እንደሆነ ምናምን በቃ ማዋያ ማድራሪያውን ምናምን አጠናውኝ። ያው መበቀል አለብኝ ወንድ ልጅ ሆኜ አንደኛ ሰፈርም አስደፍሬያለሁኝ። 32 ልጅ መጥቶ የአሜሪካን ግቢ ልጅ ወጋ እና እሱ ዝም አለ ምናምን። ጓደኞችህንም ማስናቅ ነው። በዛ ላይ እኔ ደግሞ እንግዲህ የተወለድኩት አውቶቡስ ተራም ስለሆነ እዛ አሜሪካን ግቢ ጓደኞቼ ጋር ብውልም ያው የሚባለው የአሜሪካን ግቢ ልጅ ተወጋ ነው። ግን እዛ ደግሞ ያሉት ልጆች ደግሞ የሰፈር ልጅ ስላልሆነ ነው እንጂ ዝም ብሎ ሰፈራችንን ያስደፈረው ወይ እዚህ መዋል የለበትም ከኛ ጋር ሁሉ ተብለ ከጓደኞችም ትገለላለህ። ስለዚህ 3-4 ጓደኞቼን ያስኩኝ እንግዲህ ፍለጋ ተሄደ። ልጁን ዝም ብለው ቁጭ ብለው እያወሩ ምናምን ነገር ነው። የድድ ማስጫ አይነት ነገር የለም። እንደዛ ቁጭ ብለው እያወሩ በቃ ድንገት ነው አየናቸው። ዝም ብሎ በመንገድ እንደሚያልፍ ሰው ሆነና በቃ ከዛ ሳንጃችንን አውጥተን ብቻ ቀጥታ እነሱ ላይ ነው የተወረወርነው። ያው እኛም እንደተወጋሁት ወጋውኝ። ማምለጥ አልቻልኩም። በፖሊስ ተያዝኩኝ፣ ታሰርኩ። ከዛ ያው ስታሰር እንግዲህ ያው እስር ቤት ውስጥ ደግሞ ብዙ ነገር አለ። ያው በአንዷ በርፌ 10 ሰው ነው የምትነቀሰው። አንዱ እባብ ይነቀሳል፣ አንዱ ዘንዶ፣ አንዱ የእናቴን ስም ምናምን እያለ ይነቀሳል፣ አንዱ እርግብ ይነቀሳል። ከዛ እርግብ ከተነቀስኩኝ በኋላ መሀል ላይ ግን ኤች ብላ አስገባበት አልኩኝ። የእሷን ስም የመጀመሪያውን ስፔሊንግ ማለት ነው። እሱን አስገባውበት። እዚህ እጄ ላይ እንደገና ሌላ ንቅሳትም ነበረ። እሱን ተነቀስኩኝ ምናምን ነገር። እሱ እንደውም እየተነቀስኩኝ እያለ ነው ሳያልቅ ገና ሚሊዮን ተፈቺ እቃን ይዘው ውጣ ስባል ንቅሳቱንም ሳይጨርሰው አቋርጬ ምንም የሚይዘው እቃ የለም ብዬ አንድ አልጋ ልብስ ነው የነበረው። እሱንም እዛው ጥዬላቸው እየሮጥኩኝ ወጥቻለሁ። ከዛ ትምህርት ከተጀመረ በኋላ ነው ራሱ የተፈታሁት። ከዛ ሳናግራት አሁንም በቃ ፈቃደኛ ልትሆን አልቻለችም። ያኔ ነው በቃ ትክክለኛ ፍቅር ፈነዳ። በቃ እንደ ቦምብ ተረተርኩት እንደዚህ ሸሚዜን እንዲቆልፉን በጣጠሽ ተረተርኩትና ከዚህ በላይ እኔ ፍቅሬን እንድትረጂ ምን መሆን አለብኝ አልኩኝ። በቃ እንደህን ዳክተር ነው ያደረገኝ። ከዚህ በላይ እንድትረጂ ምን መሆን አለብኝ? ስምሽን ይኸው እዚህ ላይ ተነቅሼው አይደለም ምናምን አልኩኝ። ከዛ የሆነ የብር ቀለበት እንትን ምንድነው ብራስሌት፣ የብር ብራስሌት ደግሞ ገዝቼ ነበረ እዛ እስር ቤት እያለሁኝ። ብዬ ሰው ምናምን እየመጣ የሚሰጠኝ ሳንቲም አለ። እንደገና እንደ ካቦም ምናምን ሆነን የሻማም ምናምን የምንቀበለው ነበር። በእሷ ምናምን አጠራቅሜ ያስኳት ሳንቲም ነች። ብራስሌት ገዝቼላት ነበረ። ኦልሞስት ግራም 15 ብር ምናምን ነበር ያኔ እና ብራስሌት ገዝቼላት ነበረ። ይህንን ተቀበይኝ ምናምን አልኩና በቃ ከየት እንደመጣ አላውቀውም መነጩ የፍቅር ቃላቶች። ከዛ አንተ ችግሩ እኮ እኔ ጠልቼህ አይደለም፣ ሃይማኖታችን የተለያየ ነው። ስለዚህ እኔ እናንተ አብረን በፍቅር መሆን አንችልም ምናምን አለችኝ። ያ ከሆነ እኔ ችግር የለውም ሰልማለሁ። ሻሃዳ ትገባለህ አለችኝ። አዎ እሽታው የመጣው ከዛ በኋላ ነው።
ተቀባይነት አገኘሁ። በቃ ሻለች። ከዛ በኋላ በቃ ኖርማል እንደ ፍቅረኛ ሆነ። ከዛ ያው ረመዳን ሲመጣ አብረን ተራዊ ሰገድ ይባልና ደግሞ አንዋር መስጊድ ምናምን ከሆነ ቅርብ ነው፣ ቶሎ እንገባለን። ስለዚህ ነገ ተራዊ እንስገድ ይባላል፣ ሳባ መስጊድ እንሂድ፣ አወሊያ እንሂድ እየተባለ ከዛ ስትመጣ ወክ ገብተዋል። በጣም ረጅም ጊዜ እንድታሳልፍ ነው፣ በእግር ትመጣለህ። ከዛ በኋላ ነው እንግዲህ ነገሮች አልጋ ባልጋ እየሆኑ መጡ። ብዙ ነገሮች አሉ። አብረን እያሳለፍን እንደዛ ቆየን። ነገሮች አልጋ ባልጋ እየሆኑ መጡ እያለን ባለንበት ሰዓት ያው እንደገና ድጋሚ ታሰርኩኝ። አሁን ሌላ ጸብ፣ የግሩፕ ጸብ ተነሳ ምናምን ነገር። የሰፈሩ ላይ ያለው ውሻ ሁሉ ሳይቀር ነው ወግተው ሄዱት። ያው ግርግር ሲፈጠር ውሾቹ ይጮሁ አይደለ? ውሻውንም ወስደው ወግተውታል። እና ውሻ ሁሉ ወግተው ምናምን እንዴት ሰፈር ይደፈራል አይነት ነገር ምናምን ተባለ። የኛ ሰፈር ልጆች ሄዱ። እንደገና እነዛ ሲመጡ ጠበቅን። ከዛ እዛ ላይ በጣም በቃ ከባድ ጸብ ተነሳ። ሶማሌ ተራ ጋር በእለቱ አልተያዝንም። በጥናት ምናምን በወንትድ ምናምን በሚል የለም እንደዛ ምናምን በቃ ኮፍያ እዚህ ድረስ እንደዚህ እንደፋለን፣ መነጽር ምናምን ታደርጋለህ። በቃ እንዳዛ እንያዝ፣ ሲቪሎች አሉ የሉም ወይ ብለን አስጠይቀህ ምናምን ነው የምትወጣው ከሰፈር። ያው የሆነ ሰዓት ላይ ተያዝኩኝ። አልተሳካልኝም። አልድልን ትምህርት ቤት አይደለም፣ እዛው ሰፈር አካባቢ ነው የተያዝኩት። አስቀምጠው። ተያዝኩኝ፣ ታሰርኩኝ እና ትንሽ ረዘም ያለ ጊዜ ነበር የታሰርኩትም። ወደ 5 ወር ከምናምን ገደማ ታስሬያለሁኝ። ያኔ በቃ ኤግዛም አመለጠኝ ምናምን። ያው ደገምኩኝ እኔ፣ እሷ አለፈችና መድሽ ሄደች። ከዛ በኋላ አሁን ክፍተቱም እየመጣ መጣ። እኔ 9 ደገምኩኝ፣ እሷ 10ኛ ክፍል ገባች። ያው እንገናኛለን ግን እንደ በፊቱ እየሆነች አልመጣችም እና ወደ መራቅም ምናምን ነገር ሄደች። የሆነ ሰዓት ላይ በቃ በቤተሰብ እንደታጨች ምናምን አወራችኝ። እንዴት እኔስ ምናምን ስላት በቃ እኔ እንግዲህ ከወላጆቼና ከዲኔ ወይም ከሃይማኖቴ ልወጥ አልችልም እና በሃይማኖቴ ደግሞ ከሚያዙ ነገሮች አንዱ ወላጆቼን ትዕዛዝ መጠበቅ ነው ማክበር ነው ምናምን ነገርና ብላ በቃ እንደማይሆን ነገረችኝ። ልንለያይ ነው ካለችኝ በኋላ ብዙ ነገሮቼ የተዛበው ነው። መጠጣት ተጀመረ፣ ማጨስ ተጀመረ። ከጠጣሁ ደግሞ እዛው ጸቡም አብሮ ይነሳል። ከጠላ ቤት ትጀምረዋለህ እንደውም ጸቡን አንዳንዴ እንዲህ እያለን መጨረሻ ላይ ጠላዬን ስቤ መጣሁኝ። በአጥር ግዘል እየገባሁኝ መዲሽ ትምህርት ቤት። በዛን ወቅት ተገላገሉ። ክፍል ወጣ፣ ሄደ ወደ ቤት። ነገር ግን ኦልሬዲ ሲጋጭ ሞቷል አስተማሪ። አስጠሯት ከክፍል። ወጣ ምንድን ነው ልማርበት እንጂ ተወኝ ምናምን ነገር ስለኝ እንዴት እንደዚህ ትኛለሽ አልኩና ወስጄ በጣም በሰዓቱ ፖለቲከኛ ሹመኞች ምናምን ናቸው ዳይሬክተር ሆኖ የሚቀመጡት በየትምህርት ቤቱ እና የጊዜው ሰው አይነት ነገር ነው ዳይሬክተሩ። በቃ ማለት ከዛ ምንድን ነው ምናምን ያለ ትምህርት ቤቱ ነው የመጣው ምናምን ይዞኝ ገባ ታነቄ ቢሮ ውስጥ። ከዛ ምን አባ ፈልገህ ነው እዚህ ትምህርት ቤት ድረስ መጥተህ ደግሞ ጭራሽ ምናምን ነገር ጠላ ጠጥተህ ምናምን አለና ማካሮብ ሽጉጥ አውጥቶ እዚህ ላይ እንደዚህ ነው ፈነከተኝ በአፈሙዙ። እንደዚህ በአፈሙዙ ፈነከተኝ። ቁጭ ምናምን ነገር ብሎ ሊደውል ነው ፖሊስ ምናምን፣ በፖሊስ ሊያስወስደኝ ነው ፈንክቶ። ከዛ ቁጭ በል ምናምን ነገር አለና ሽጉጥ ጠረጴዛ ላይ አድርጎ ስልክ ሊደውል። ልክ ስልክ ሲያነሳ ይሄ ትልቁ ስቴፕለር አለ እንደዚህ በጣም ትልቅ ነው። በእሱ ነው በቃ ጭንቅላቱን በጣም ባትጉትና ሰውየውን በአጥር ዘል እየወጣ
ያዘው ምናምን ተባለ። በአጥር ዘልዬ ያዘው እየተባልኩኝ ጠፋ። ከዛ በኋላ ያው እንግዲህ ብራንች ነው የመዲሽ ብራንች ነው። የመዲሽ ብራንች ተማሪ መሆኔን እሷ ተናግራለች። ስለዚህ መያዜ ነው። በዛ ትምህርቱን አንደኛ ነገር በዛ ትቼዋለሁኝ። ስለዚህ እንደገና ወንትድ ስሆን ደግሞ የጊዜው ሹመኛ ነው እንትን ያልኩት ያኔ በቃ የሌለ ተስፋ መቁረጥ ውስጥ ገባሁኝ። ቆሜ ስትዳርማ አላይም አልኩና ተነስቼ ውልቅ ብዬ ያኔ ጦርነቱን ተነስቶ ነበር የኢትዮ ኤርትራ ጦርነት። ተመዘገብኩኝና ውትድርና ገባሁኝ። ግን ማሰልጠኛ ሆኜ ራሱ ለልጆች ምናምን ለቤተሰብ ደብዳቤ ስጽፍ ለእሷ አድርሱልኝ እያልኩኝ ሌተር እጽፍ ነበር። ብርሻ ላይ ቆያለሁኝ። ከዛ ወደ ግንባር ከሄድኩኝ በኋላ ለቤተሰብም ደብዳቤ መላክም ስልክ በደወልም የሚከብድበት ጊዜ መጣ። ስለዚህ በቃ እዛው ኢትዮ ኤርትራ ጦርነት ላይ ቆየሁኝ ምናምን ነገር እንግዲህ ከ90 እስከ 94 ዓመተ ምህረት ድረስ ማለት ነው። 94 ታህሳስ ድረስ ቆየሁኝ። ከዛ ከመጣሁም በኋላ ያው ስጠይቅ ያው ለቀው ሄደዋል ከዚህ ምናምን ነገር እኮ ሙሉ በፋሚሊያቸው ምናምን ተባልኩኝ። ለፍቅር ሲባል ብዙ መስዋዕትነት ትከፍላለህ። ያው እኔም እቺን ሀብል ወስጄ ምናምን ብዙ እንደዛ የሰው ልጅ ጋር እስከ መወጋጋት ጮቤ እስከ መማዘዝ ከዛ በኋላ ያ ነገር ሱስ እስኪሆንብን ድረስ ስለት ይዞ መዞር ወደ ተለያዩ ሱሶች ውስጥ እንድትገባ አዋዋልህን እንድታበላሽ ምናምን ነገር ያደረገኝ ያ ነገር ነበረ። ለዛ ደግሞ ትልቁ ዩኒቨርሲቲ የሆነኝ ደግሞ መከላከያ መግባቴ ነው፣ ውትድርና መግባቴ ነው። እዛ ስገባ ብዙ ነገሮችን ቆመ ብለህ እንድታስተውል ምናምን የሚያደርጉ ነገሮች አሉ። አንደኛ ከተለያየ ብሔረሰብ የሚመጡ ሰዎች ነው የምታገኘው። የተለያየ ባህል ነው ኤክስፒሪየንስ ሼር የምታደርገው። ስለዚህ እነዛን ነገሮች በሙሉ እንትን ስትል መከላከያ ውስጥ 4 ዓመት መቆየት ማለት ዩኒቨርሲቲ ውስጥ ለማስተርስ ዲግሪ መማር ማለት ነው። እና በጣም ብዙ ነገር እንዳስተውል እንትን እንድል ያደረገኝ እሱ ነው። ጦርነት ከተመለስኩኝ በኋላ ያው ሳፈላልግ እንግዲህ 2012 ላይ ፌስቡክ ነው መጠቀም የጀመርኩት። ፌስቡክ ላይ ፎቶዋን አገኘሁት ምናምን ሳያት ያው የ3 ልጆች እናት ሆና ባለትዳር ሆና በኑሮዋ በልጆቿ ደስተኛ ሆና እንደምትኖር ነው ያየኋት። እና ይመስለኛል ያው ይሄ አምባጓሮኝነት፣ ጸበኝነት አንድም እንዳጣት ያደረገኝ እሱ ነው ብዬ አስባለሁ። ግን ስቲል ያው ፍቅሯ በልቤ ያለ ቢሆንም ባለችበት ቦታ ደስተኛ ሆና ስለምትኖር በጣም ደስ ይለኛል። እና ይህንንም አሁን ፕሮግራም ስታየው በደንብ እንደምታስታውሰኝ እርግጠኛ ነኝ። አሁን ላይ ሳስበው ያው እንደዚያ በተለይ አቻ ግፊት የሚባል ነገርም አለ። አዋዋልህን ምናምን ነገር በተለይ እንደዚህ 7ኛ ክፍል 8ኛ ክፍል 9 10 በቃ የሚባሉት እነዚህ ደረጃዎች ላይ ልጆች ሲደርሱ ቤተሰብ በደንብ መከታተል ያለበት ይመስለኛል። ምክንያቱም አሁን የተቋረጠው ትምህርት ይቆየኛል። አሁን በእርግጥ ዲሲር ምናምን ጀምሬ ያለሁኝ እንደገና የርቀት እየተማርኩኝ ነው። ግን የርቀት እስከ መማር ከምደርስ ዛሬ ሌላ ነገር እማርበት ነበር ይሄንን ጊዜ። ያንን ለመጨረስ ግን አሁን የርቀት ምናምን እስከ መማር ድረስ ደርሻለሁኝ። በአሁኑ ሰዓት ሌላ ነገር ሌላ ፊልድ ላይ ወይ በምወደው ሙያ ምናምን ነገር ወይ ያሬድ ገብቼ የመማርበት አይነት ሁኔታ ይኖር ነበር። ስለዚህ በዛች የወጣትነት እድሜ ላይ ሲደርሱ ወጣቶቹም እስኪ ብለው ሰከነ ብለው የማሰብ አይነት ነገር ቢወስዱ፣ ለዛ ደግሞ ቤተሰብ በተለይ የቅርብ ሰዎች፣ የአካባቢ ሰው የሚቀርቡት ሰው በአካባቢ ራሱ ተለቅ ያለ ሰው ሆኖ በመምከርም በማለትም መንገዶችን በማሳየት ትንሽ እንትን ማለት ያስፈልጋል። ራሳቸው ተማሪዎቹም ሰከን ብለው ወጣቶች እንደመሆናቸው እንደዚህ በወጣትነት ላይ ዝም ብሎ ግልፍተኝነት ትምህርት ቤት አካባቢ ላይ አምባጓሮ በመፍጠር እንዲህ ቅያስ ውስጥ በመሯሯጥ ምናምን አንደኛ ነገር 2 ነገር ነው ከኔ ላይፍ ስታየው ያጣሁት። የልጅነት ፍቅሬን አጥቻለሁ። እንደገና ትምህርቴን አቋርጫለሁ። ትምህርቴን አቋርጬ ወደ ውትድርና ሙያ እንድገባ ነው ያደረገኝ። ምክንያቱም የሁሉ ያው ትምህርት ቤት ውስጥ አለዋለሁ በማለት
ምናምን ነው ለጊዜው ታይታና ሾው ሊመስለን ይችላል። ከኋላም የሚያደንቅህ ሊኖር ይችላል። በዛው ልክ ደግሞ የሚያዝነን ይኖራል። ያደነቀ ሰውዬ እየጠቀመ አይደለም። ምክንያቱም አንተን ወደ ገደሉ ጫፍ ላይ እያደረሰ ነው። ከዛ እዛ ጋር ስትደርስ ይገፈትርሃል፣ መውጣት የለም። ስለዚህ ያ ነገር ከመጣ በኋላ እድሜ ደግሞ ካለፈ በኋላ ነው የሚቆጨው እንዲህ አይነት ነገር። ወጣትነት ደግሞ አንዴ ካመለጠ ተመልሶ የምታገኘው ነገር አይደለም። ስለዚህ በወጣትነት ጊዜያቸው ቢያንስ በቃ ትምህርታቸውን ለማጠናቀቅ ቅድሚያ ትምህርት ቤት ሲሄዱ ቅድሚያ ትምህርቱን ላይ ትኩረት ቢያደርጉ። ማፍቀር መፈቀር ወጣትነት ላይ ያለ ነው። ግን ለማፍቀርና ለመፈቀር ብሎ ሳይሆን ትምህርት ቤት መሄድ ያለበት በመጀመሪያ እውቀትና እውቀት ላይ ብሎ ቢሄድ ከዛ በኋላ ፍቅር አስበው የፈለገውም የሚመጣ ነገር አይደለም። ስለዚህ ይህንን ነገር ቢያስተውሉ ወጣቶቹ ጥሩ ነው። አጠቃላይ ያለውን ቤተሰብ የእሱንም ትምህርት ቤት ጨምሮ በሊስትሮና በጀብሏ ነው የሚማረው፣ ቤተሰቦቹንም የሚያስተዳድረው። ትምህርት ቤት ውስጥ ወላጅ አምጣ በሚባልበት ሰዓት የተለያዩ ሰዎችን ስለሚያመጣ ከመንገድ ላይ ሰልችቷቸዋል። ብድግ ብሎ ተገፈታተሩና በሪሁን ያው ግዙፍ ሆኗል፣ ወፍራም ነው። እንደዚሁም ረጅም ስለሆነ ሲገፈጥረው ቀጥታ ብላክቦርድ ነው የመጣው። በዛን ወቅት ተገላገሉ፣ ተክፍል ወጣ፣ ሄደ ወደ ቤት። ነገር ግን ኦልሬዲ ሲጋጭ ሞቷል አስተማሪው። በሪሁና እኔ የተዋወቅ ነው ፖሊስ ጣቢያ ነበር። መጀመሪያ ላይ ከፖሊስ ጣቢያ ለተወሰኑ ጊዜ ቆይተን ወደ ማረሚያ ሄድን። ከተወሰኑ 1-3 ወር አካባቢ ጊዜ በኋላ እዛም አንድ ሩም ነው አጋጣሚ ሆኖ የተመደብን። እዛ ሩም ውስጥ ካሉ ታራሚዎች በሙሉ እሱ ጸጥ ነው የሚለው። የተወሰናችን እንጫወታለን፣ መጽሐፍ እናነባለን፣ እንዲህ ቲቪ እንከታተላለን። እሱ ግን ዝም ነው የሚለው እና አብዛኞቻችን ምን ሆኖ ነው ይሄ ሰው ብለን ስለሱ ማሰብ ጀመርን። በሪሁን ምግብ በሚመጣ ሰዓት እንደዚሁም የማረሚያ ቤቱ ምግብም አለ። ቤተሰብም እንዲህ ጠያቂ ይዞ ለሱም ለሌሎች ጓደኞቻችን ለእኛም በሚመጣ ሰዓት እኛ ሰብሰብ ብለን ስንበላ እሱ አይበላም። የእሱ ምግብ ራሱ አይበላም። እኛ ነን ሰብሰብ ብለን የምንበላ። የተወሰነ ወይም ደግሞ የተራረፈ ነገር ካለ ነው እሱን በኋላ ላይ ለመብላት ይሞክራል፣ ያው ለመኖር ያክል እንጂ በጣም ይቆዝማል። ይብን ተኝቶ በእንቅልፍ ልቡ ምናምን ነገር ለመሄድ ሁሉ ይቃዣል፣ ብድግ ይላል። እኛ ይዘን እናስተኛዋለን። ከእንቅልፉ ተነስቶ በሚሄድበት ወቅት እንዲህ በሚቃዥበት ወቅት አንዳንዶቹ ይበሳጫሉ። የተወሰኑ ልጆች ጓደኞቻችን ያው እዛ ያሉ ታራሚ አንዳንዶቹ ቦታ የማይሰጡትም። እኔ ግን ከፖሊስ ጣቢያ ጀምረን አብረን ስለነበርን ይሄ ምክንያቱን ለማወቅ ጓጓሁና ከነሱ በተሻለ ለመቅረብ ሞከርኩኝ። ምግቡ እንደዚህ በመጣ ጊዜ እንዲበላ እንትለዋለሁ። ውሃ አለ እስር ቤት፣ ከዛ ውሃ መጣለታለሁ። እሱም በተሻለ መልኩ ከዛ ከሚያውቃቸው ሰዎች እኔን ያው ከጣቢያም ጀምሮ ስለሚያውቀኝ ለእኔ እየቀረበ መጣ። ዝምተኝነቱ ይሄ ቅዠቱ ምክንያቱን ለማወቅ ጓጓሁ እና ዴይ ቱ ዴይ በየጊዜው እየቀረበኝ ሀሳቡንም የተወሰነ ሼር ማድረግ ጀመረ። ከዛም በኋላ ነበር የበሪሁንን ሙሉ ታሪክ የነገረኝ። ያኔ በሪሁን 12ኛ ክፍል ተማሪ ነው። ጸይምና ረጅም ነው እና ትምህርት ቤት ራሱ የሚሄደው እንዲሁ ነው እንጂ እኔ እንዳየሁት ትምህርት የሚገባው አይነት ሰው አይመስልም። በሪሁን የተወለደው በድንገት እናቱ ተደፍራ ነው እና እናትየውም በሪሁንም አባቱን አያውቁትም እና እናትየው ሌላ ልጅ አላት። ከዛም በኋላ
አንድ ሴት ልጅ አለቻት እና የእሱ አባት ውስጥ ልጅቷ የእህቱ አባት ውስጥ ነው የሚኖሩት። ቤቱ የቀበሌ ነውና ያን እንጀራ አባቱን በጣም ነው የሚወደው የልጅቷን አባት። አሁን ላይ የለም ሰውየው፣ ነገር ግን ያን ቤት ጥሎላቸው ስለሄደ ሁሌ ያመሰግነዋል። እናቱ ለበርካታ ጊዜ ታማሚ ናቸውና ካልጋ ላይም ከሶፋ ላይም መውረድ አይችሉም እና በሪሁን ነው ጀብሎና ሊስትሮ እየሰራ ቤተሰቡን የሚያስተዳድረው። እናትዮ ምናልባት የህመሟን ምክንያት አላስታውስም፣ ግን ለበርካታ ጊዜ ተኝተዋል አልጋ ላይ። እህቱንም እናቱንም አጠቃላይ ያለውን ቤተሰብ የእሱንም ትምህርት ቤት ጨምሮ በዛች በሊስትሮና በጀብሎዋ ነው እየሰራ የሚማረው ቤተሰቦቹንም የሚያስተዳድረው። እህቱን በጣም ነው የሚወዳት እና ኢቭን ቤት አንዳንድ ነገሮችን ከመስራት ውጭ ሌላ ከበድ ያለ ስራ እንድትሰራ አይፈልግም። የእህቱና የእሱ ትምህርት ቤት የተለያየ ነው የሚማሩበት። እሷን ትምህርት ቤት አድርሶ ነው ከዛም በኋላ ወደ እሱ ትምህርት ቤት ደግሞ የሚመጣው። እህቱን ትምህርት ቤት አድርሶ ሲመጣ ያው እሱ ስለሚረፍድበት በማርፈዱ ምክንያት ደግሞ ሁሌ መምህሮች ይቆጣጠሩታል። በር ላይ በርካታ ተማሪዎች እያሉም አብሮ ነው ያረፈዱ ተማሪዎች። ከዛ ሁሉ ተማሪ ግን እኔ ጋር ብቻ ነው ትኩረት የሚደረግብኝ ብሎ ነው የሚያስበው። ሰው ሁሉ ይጠላኛል ብሎ ነው የሚያስብ። ሰው ሁሉ አይወደኝም ብሎ ነው የሚያስብ። የቤት ስራ በተሰጠ ጊዜም በሪሁን አስተማሪ በረሳ ጊዜ ያስታውሳል። ነገር ግን የተሰጠው የቤት ስራና እሱ የሰራው የተለያየ ይሆናል፣ ወይንም መልሱን በትክክል ሳይሰራ ይቀራል እና በዛ ሰዓት አስተማሪዎቹ ያው ይመቱታል፣ እንዲህ በደብተር ነካ ነገር ያደርጉታል። ያው ብዙ ጊዜ እሱ የሚያስበው ተማሪዎችም እንደሚንቁት ነው። እርግጥ ይንቁታል። እዛ ላይ አርፍዶም ነው የሚገባው፣ በዛ ላይ ደግሞ ቁም ነገረኛ ነው ብለውም ስለማያስቡ ይስቁበታል፣ ይሳለቁበታል። እንዲሁም የቤት ስራ ደግሞ ሲያስታውስ መምህር እንዲረሳ የሚፈልጉ ተማሪዎች አሉና ይሄ ሲናገር ይናደዱበታል። ለምን አስታወሰ ብለው በጣም ነው የሚናደዱትና በዛ ሰዓት አስተማሪ ከወጣ በኋላ ይሳሳቁበታል፣ ይሳለቁበታል። በዛም ደግሞ ይበሳጫል። ራሱ ባመጣው ሀሳብ ራሱ የቤት ስራውን ባስታወሰ ከማድነቅ ይልቅ አስተማሪውን መታርጎ ስለሚሄድ ተማሪዎችም ደግሞ በዛ ይሳለቁበታል። በሪሁን እንደነገረኝ ክፍል ውስጥ የሆነ ነገር ሲከሰት እንኳን እሱ ነው የሚባለው እና አንድ ቀን እንዲያውም ክፍል ውስጥ የሆነ ሽታ ይሸታል፣ ፈስ ነበርና ሁሉም ተማሪዎች እሱ ጋር የተሳሳቁበት። አስተማሪውም እሱ ጋር ነው ትኩረት ያደረገው፣ ተማሪዎችም በጣም ተሳለቁበት እና ውጭ ወጥቶ በጣም አለቀሰ። በነገራችን ላይ በሪሁን በባህሪው ሰው ፊት ስሜቱን እንትን አይልም፣ አያለቅስም። መሳቅ ነው መጫወት ነው እንጂ እንደዚህ ልቅሶ ምናምን አያለቅስም። ለብቻው ነው ተደብቆ የሚያለቅሰው እና ያን ቀን ግን በጣም ነው ያዘነው እንደነገረኝ ተሆነ። በሪሁን ሞኝ አይደለም፣ ሞኝ ልጅ አይደለም። እንዲያውም በጣም ምስኪን ልጅ ነው እና ቤተሰቦቹን የሚያስተዳድር እሱ ስለሆነ የክፍሉ ተማሪዎች እንዳያዩት፣ እንዲሁም ደግሞ እዛ አካባቢ ያለው ሲወጡ ሲገቡ እንዳያዩት ከትምህርት ቤቱ ራቅ ብሎ ነው ስራውን የሚሰራ። በዛ በሚሰራው ስራ ነው እንግዲህ ቅድም እንዳልኩ ቤተሰቦቹን እያስተዳደረ ያለው እና ሞኝ ይመስላል ስታየው፣ እንዲህ ዝርክርክ ያለ ይመስላል፣ ግን የዋህ ልጅ ነው።
በሪሁን እንደሚለው እንዲህ መከልከል ሰዎችን ያስቀይማል ብሎ ነው የሚያስበውና ቤተሰቡን የሚረዳው እሱ ነው ቅድም እንዳልሁ። ትምህርት ቤት ግን ግሩፕ ወርክ በሚኖርበት ሰዓት ሁሉም ተማሪዎች ከሱ ጋር ልሁን ነው የሚሉት። ምክንያቱም ያው ሳንቲም አለው ጀብሎና ሊስትሮ ስለሚሰራ ሳንቲም አለው እና ያው ሁሉንም ለማስደሰት ሲል እነሱም ከሱ ጋር ልሁን ስለሚሉት እኔ ሁላችሁም ነኝ እኔ ከሁላችሁም ጋር እሆናለሁ ይላል። እሱ ማንም ላለማስከፋት ነው እንጂ ያው የግሩፕ ወርክ ይታወቃል ለ10 ወይ ለ5 ነው የሚሆነውና እሱ ግን እኔ ሁላችሁም ነኝ ነው የሚለው። በነገራችን ላይ በዚህ ባህሪው እስር ቤትም ራሱ እያለ ለሱ ምግብ መጥቶለት ሁሉም ሰብሰብ ብሎ ሲመጣ በቃ እሱ መሀል ያደረግና ምግቡን ሳህኑን ብሉ ነው ጸጥ ብሎ ነው የሚያይ። እሱ ግን ያው ሞኝ ሆኖ ሳይሆን ሌሎቹ ሲጠቀሙ ደስ ስለሚለው ነው። ሌሎቹ ሲመገቡ ሲበሉ ደስ ስለሚለው ነው እና እኔ ያሳዝነኛል እንደዛ በሚሆንበት ወቅት የተወሰነውንም አንስቼ በእጄ አጎርሰዋለሁ። ካልሆነም ደግሞ ሳህኑን ናጥቄ የተወሰነ አስቀርለታለሁ እና አስቀርችለት ኢቭን ብላ ሲባል እነሱ ይብሉ ነው የሚለው እና በዚህ ልክ በጣም ለሰው የሚጨነቅና ምስኪን ልጅ ነው። ክፍል ውስጥ ሆኖ ተማሪዎቹ ሲስቁበት፣ መምህራን ሲስቁበት በተለያዩ ምክንያቶች እሱም መከፋቱን ማንም እንዲያውቅበት አይፈልግም እና አብሮ ነው የሚስቀው። በሱ እየተቀለደበት በሱ እያሾፉበት እያወቀ ግን ዝም ብሎ አብሯቸው ይስቃል። ምናልባት በኋላ ላይ ነው ውጭ ወጥቶ መከፋቱንም ማዘኑንም ሊገልጽ የሚችለው እና በዛ አጋጣሚ ያን የምትረዳው አንዲት መምህርት ነበረችና ታሪኩን ከተረዳች በኋላ በደንብ ትቀርበዋለች። በጣም ስለሚያሳዝናት አብረው እንደዚህ ያሳልፋሉ። አብረው በትርፍ ጊዜያቸው ከክፍል እየጠራችም አንዳንዴ ሻይ ቡናም ተጋብዘዋለች እና እሷ ስላዘነችለት ነው ባይዘው። እሱ ግን ሲነግረኝ ራሱ እዛው እስር ቤት ሆነ ለእሷ የሆነ ስሜት እንዳለው ተረድቻለሁ። የሆነ ስሜት ኖሮታል። ግን እሷ በእህትነት ነው ኖርማል ያን ሁሉ ታሪክ ስለምታውቅ የቀረበችው እና ግን አንድ ተንኮለኛ ተማሪ ደግሞ ነበር። በተለይ ይህን ግንኙነታቸውን ስለምትወድህ እኮ ነው ሴት ልጅ ስለሆነች ነው ስሜቷንም አትገልጽልህ እንጂ በጣም ትወዳለች ፈቀረች ይመስላል ብሎ ያሳስተዋል። ይህ በተደጋጋሚ ሲለው ቆም ብሎ ማሰብ ጀመረና ያው እውነትም ወዳይ ነው ብሎ አሰበሱ እና አንድ ቀን አስተምራ ስትወጣ በር ላይ ጠበቃትና ምንም ሰላምታ ምንም ሳይለዋወጡ ቀጥታ ከንፈሯን ሊስም አይነት ሙከራ ሳየ። በጣም ተናደደች፣ በጣም ተበሳጨች። እሷም አልጠበቀችም። እሷ እንትን የምትለው በሌላ አንግል ነው ስለምታዝንለት ብቻ ነው። እሱ ግን ጓደኛውን ማሳሳተው እንደዛ ካለው በኋላ እሱም ስሜቱ ወደ ፍቅር አይነት ስሜት ሆነና በጣም ተበሳጨች። ጭራሽ በእኔ ክፍለ ጊዜ እንዳገባው አለችው። በእሷ ክፍለ ጊዜ ማስወጣት ጀመረች። በስንት መከራ ያገኛት የተረዳቸው አንድ መምህር እንደዚህ ከሆነ በኋላ ደግሞ ብቸኝነቱን በዛው ቀጠለ። ከእሷ ጋር እያለ ባይዘዌ ደስተኛም ነበር። ትረዳው አብረው ጊዜ ሲያሳልፉ ውስጡ ደስተኛ እየሆነ ነበር። አንድ የምትረዳው ሰው ቢያገኝ እሷንም ሲያጣ በጣም ነው የተጎዳው። በነገራችን ላይ በሪሁን ያለ እድሜው በጣም ረጅም ነው እና ካሉ ተማሪዎችም ትንሽ ገዘፍ ያለ ነው። መምህሯም እንዲህ ክፍል ውስጥ ሄዳ ትሰራለታለች አንዳንድ ነገሮችን እና ባይዜ እሱ ብቻ ሳይሆን ተማሪዎችም በሌላ አይነት እይታ ማየት ጀምረው ነበረ። የተማሪዎቹ ግፊት ጭምር ነው እንደዛ የምትወደውና የምትቀርበው መምህሩን ያሳጣው። ትምህርት ቤት ውስጥ ያው ወላጅ አምጣ በሚባልበት ሰዓት የተለያዩ ሰዎችን ስለሚያመጣ ከመንገድ ላይ ሰልችቷቸዋል። እነሱ ራሱ መምህራኖች ወላጅ አምጣ ማለትም ሰልችቷቸዋል። ልጁም ጥፋተኛ ነው ብለው ብቻ ስለሚያምኑም ያው ከዛ ጥፋቱም የሚስተካከል ልጅ ስላልሆነ ያው እነሱ የሚያምኑት ነው። አሁን በዛ ሰዓት ሲነግረኝ እንመልህና ሰልችቷቸዋል እነሱ። አንዲት የክፍሉ ተማሪ ደብተር ጠፋኝ ትላለች
በዛ ሰዓት ምንም ሳያረጋግጡ ሁሉም እሱ ጋር ነበር የተጠቋቋሙት። እሱ እንደሰረቀን ያሰቡት፣ እሱ እንደወሰደባት ነው ያሰቡት። ደብተሯ የጠፋባት ተማሪ በዛው በክፍል ውስጥ አላቆመችም። ቀጥታ ለዩኒት ሊደር ሄዳ ትናገራለች። በዛ ወቅት እንደመጣ ቀጥታ ውጣ ነው የተባለው ያለው። በሪሁንም የቱ ጋር የጠፋ እንዴት ነው ምናምን ብሎ ማጣራት የለ። ዩኒት ሊደሩ ቀጥታ መጣ፣ ውጣ ከዚህ አለው፣ አስወጣው። ወላጅ አምጣ መባሉም ሰልችቶታል፣ መንገደኛውን ያመጣ። ስለዚህ እነሱም ወላጅ አምጣ ከሚል ይልቅስ ከትምህርት ቤት ማባረር ነው የመረጠው ዩኒት ሊደሩና ለብዙ ቀን አቋረጠ ትምህርቱን። በር ላይ እየመጣ ይለምናል፣ የተለያዩ ሰዎችን ይዞ ይመጣል፣ አይቀበሉትም። ለበርካታ ጊዜ ለመነው፣ ዩኒት ሊደሩ ለመነው። በር ላይ እየጠበቀ ልግባ ሲልም ዘበኛ ያባረዋል። በዘበኛ ሁሉ ነው እንዳይገባ ትምህርት ቤት የተደረገው እና በር ላይ መጠበቅ ብቻ ነበር አማራጩ። ያው መምህሩም ሲበዛበት የወሰድከውን ደብተር ገዝተህ ከመለስ መግባት ትችላለህ አለውና ደብተር ገዝቶ ምንም ባላደረገው ደብተር ገዝቶ ሰጥቶ ደግሞ ተመልሶ ገባ። ከዛም በኋላ ነበር በሪሁን አዲስ ባህሪ ነው ያመጣው። በቃ ከዛም በኋላ በፊት ሲሳሳቁበት አብሮ የሚስቅ ልጅ፣ በፊት አስተማሪ እንደፈለገ ሲያደርገው ጸጥ የሚል ልጅ፣ ከዚህ በኋላ ግን አዲስ ባህሪ ነው ያመጣው። በቀጥታ ከመምህራን ጋር መመላለስ፣ ከተማሪዎችም እንደዛው ሲሳሳቁ ፊት ለፊት ስሜቱን መግለጽ፣ መናደድ፣ እንዲሁም ከነበረው ጥሩ ባህሪ በቀጥታ ተቀየረ። ከዛም በኋላ እሱ እንደሚነግረኝ እስከዛ ጊዜ ድረስ በጣም ጥሩና ምርጥ ልጅ ነበርና በዛን ሰዓት ነበረ ስሜቱንም መቆጣጠር አልቻለም። ቀጥታ ለመምህራንም ሆነ ለተማሪዎቹ ለራሱም ጭምር አዲስ ባህሪ ነው የተላበሰው። ከዛም በኋላ በሪሁን በዚህ አዲስ ባህሪ ባመጣበት ወቅት ነበርና እንደሌላ ጊዜው አስተማሪ የቤት ስራ ይሰጣልና መጥቶ ሲያይ የቤት ስራውን በሪሁን የሰራው ሌላ ነው፣ ማይገናኝ ነው፣ ከጥያቄው ጋር ማይገናኝና በጣም በመበሳጨቱ ምክንያት አስተማሪው ዲቃላ የሚል ስድብ ይሰድበዋል በሪሁንና የዛን ጊዜ ነበር ብድግ ብሎ ተገፈታተሩና በሪሁን ያው ግዙፍ ሆኗል። ሰውነቱም ትልቅ ነው፣ ያለ እድሜው ወፍራም ነው። እንደዚሁም ረጅም ስለሆነ ሲገፈትረው በቀጥታ ብላክቦርድ ነው የመጣው አስተማሪውንና በዛን ወቅት ተገላገሉ። ከክፍል ወጣ፣ ሄደ ወደ ቤቱ። ነገር ግን ኦልሬዲ ሲጋጭ ሞቷል አስተማሪው። በዛ ሰዓት ላይ ትንሽ ቆይቶ ውስጥ ላይ ደም በመፍሰሱ ምክንያት ሞቷል መምህሩና አላወቀም ነበር። በዛ ሰዓትም ያው ወደ ቤቱ ነው ቀጥታ እንደተለመደ ሄደና በበነጋታው ግን ያ መሞቱን ሰማ። እሱም ተያዘ። በዛ ምክንያት ነበር ጣቢያ የገባውም እንደዚህ ማረሚያም አብረን የተገናኘ ነውና ይህን ታሪኩን ከነገረም በኋላ ሁሉም ተረዱት። ያው ለእኔ ከነገረኝ በኋላ ስለነገርኳቸው እኔ ላጉርስ ነው። ከዛ በኋላ እሱም የተወሰነ ቀለል አለውና የተለያየ ቦታ መሄድ ጀመረ። ከጓደኞችም ይዘውት ይሄዳሉ። እንደዚህ ውስጥ ያለ ነው እኛ ትንሽ ለውጥ ያለው የሚመስል ነገር ነበረው፣ ግን ስሜቱ በጣም ተጎድቷል። ከዛም በኋላ እኔም ወጣሁ። ያው ሙሉ በሙሉ ግን የተሻለውም እንዲህ ከዛ ስሜቱ የወጣ አይመስለኝም። በሪሁን እንግዲህ ለዚህ ሁሉ ምክንያት የተዳረገው የአስተማሪም ያለመረዳት ነው። አሁን በርካታ አስተማሪዎች ቀረብ ብለው ያናግራሉ፣ ቀረብ ብለው ተማሪዎቻቸውን ችግር ይረዳሉ። የበሪሁን ግን አንደኛ ያው ከቤተሰብ ከግል ሕይወቱ ጋር በተያያዘ አርፍዶም ስለሚገባ በዛ የተነሳም መምህራንም ይቆጣሉ። ያው ቀርበው የሚተረዳው አካል የለም። እንደነገርኩ
አስተማሪዋ ነበረች ቅድም የተቀረባት። እሷንም ባልሆነ መንገድ ተሳስቶ አጣት። በተለይ ያልሆነው ሆነ ሲባል ያላደረገውን አደረገ እየተባለ በሄደ ቁጥር ቀጥታ ያልሆነ ስህተት ውስጥ የገባው እንጂ በሪውን ብዙ ኃላፊነት ያለበት ልጅ እንዲሁም ደግሞ ጎን ለጎን ትምህርቱን ተምሮ ነገ የተሻለ ቤተሰቦቹን ሊረዳ የሚችል ልጅ ነበረ። ነገር ግን የሚረዳው አካል ባለመኖሩ ያው ለዚህ አደጋ ተጋላጭ ሆኗል እና በተሻለ አቅም የተማሪዎቻቸውን ባህሪ መምህራን በደንብ ዲቴል እንዲቀረብ ብሎ የመጠየቅ ልምዱ እየጨመረ ቢሄድ እና እየተበረታታ ቢሄድ በጣም ጥሩ ነው የሚል ነገር ነው ያለኝ። ያው ወጣትነት ላይ ብዙ ጊዜ ያጋጥማል። እንደነገርኩ ልጁ 12ኛ ክፍል ነው፣ ወደ ጉርምስናም እየሄደ ነው። ስለዚህ እንኳን እነዚህ ነገሮች ተደራርበው እንዲሁ የባህሪ ለውጥም የማምጣት ነገር አለ። ነገር ግን ይሄ ደግሞ ሲሆን ተደራቢ ተጨማሪ ግፊት ነው የሚሆነው እና ይህንን ደግሞ ያው ሰከን ባለ ማሳለፍ ቢቻል ተማሪም በዛው በበፊቱ አንበር ይሁንም በዛኛው ባህሪው ቢቀጥልበት ለዚህ ደረጃ ይጋለጥም ነበር። መምህራንም ግን ቅድም እንዳልሁት የተሻለ ቅርበት ኖሯቸው ይህን ችግሩን መረዳት ቢችሉና ማገዝ ቢችሉ ምናልባት ለራሱ ብቻ ለቤተሰቦቹ ብቻም ሳይሆን ለሀገር የሚጠቅም ልጅም ሊሆን የሚችልበት አጋጣሚ ይኖር ነበር። ኦኬ የሚያመሳስል ያው እንደ ማንኛውም ተማሪ መቼም ሁሌ ፐርፌክት ሆነ ሳታረፍድ አትገኝም። መቼም ታረፍዳለህ አልፎ አልፎ። ነገር ግን ያው እኛ ስንማር እንግዲህ የነበረው መገረፍ አለ፣ መንበርከክም አለ። ያን ነገር አድርገን እንገባለን። ያው ጥፋታችን እንደሆነ 100% ስለምናምን እኛም እንዲህ ለቤተሰብ መንገርም የለም። ምክንያቱም ቤተሰብም ተጨማሪ ዱላ ስለሚጠብቅ እንደዚህ አይነገርምና ያው ከሱ ጋር የሚያገናኘን ነገር ምናልባት የኔ ብቻም ሳይሆን የበርካታ ተማሪዎችም ሊሆን ይችላል። ማርፈድ እንግዲህ ቢያንስ ያው የስንፍና ምልክት ቢሆንም ግን ከስንት አንዴ ማርፈድ አይቀርም መቼም በሆነ ምክንያት። እሱ ግን የሚለየው በችግር ነው። ያው እቱን እዛ የግድ ማድረስ ስላለበት ነው የሚያረፍደው እንጂ ከስንፍናም ወይም ደግሞ ከትምህርት ቤት መሄድ ያለመፈለግ ጋር የሚያገናኘው ነገር የለም። በዚህ አጋጣሚ ራሱ እንዲያውም እኛ አካባቢ ባለ ትምህርት ቤትም እንደዚህ ለማላውቀው ልጅ ወላጆኛ ያውቃለሁና ምን ነው ስባል ቀጥታ ወንድሜ ነው አልኩ። ነገር ግን የልጁን ስም ብቻ ነግሮኝ ነበር። የአባቱን ስም ከየት ላምጣው? ያው እነሱም አልተጫኑኝም፣ ግን እንትን ብለውኛልና እሱ ነገር ከዚህ ታሪክ ጋር በጣም ያመሳስላል። ይህን ሲነግረኝ እሱ ራሱ የፈረምኩለት ልጅ ነበረ ትዝ ያለኝ። እኔ የሆንኩለት ልጅ ምናልባት ቤተሰብ ስላለው ትክክል ላይሆን ይችላል። የበሪውን ግን ያው አማራጭ ስለሌለው ነው። እናቱ አልጋ ቁራኛ ሆናለች፣ እህቱም ገና ሕፃነት ማንንም ይዞ መሄድ አይችልም። እሱ ነው አማራጭ ስላጣ ነው። እሱን ነው መምህራን መረዳት ነበረባቸው ያልኩም እንጂ እንደዚህ ከመንገድ ላይ መውሰዱ ትክክል ነው ብዬ እኔም አላምንም። መምህራን ማለት እናት ናቸው፣ አባት ናቸው እና የተማሪዎቻቸውን ባህሪ በደንብ በመቅረብ በተለይ በእንደዚህ አይነት ስነ ልቦና ውስጥ መከፋት ነገር ሲታይባቸው ተማሪዎቹ እንዲሁ የሌለ ባህሪ ሲያሳዩ ቀረብ ብሎ ማወያየት ልምዱ እየጨመረ ቢሄድ አለ። በእርግጥ ግን እየጨመረ ቢሄድ ተማሪዎችም እንዲሁ ጓደኝነትን የክፍል ጓደኛ ማለት ወንድም ነው። እነሱም ቀርበው ምናልባት ይህ ልጅ የሚቸገረውን ነገር መረዳት ቢቻል ጓደኞቻችን ደስተኛ ሲሆኑ ብቻ ሳይሆን በከፋቸው ጊዜ ቀረብ ብለን ማዋራት ይብለ ለችግሮቻቸው መፍትሄ እንኳን ማምጣት ባንችል መረዳት ራሱ መስማት ራሱ ከውስጣቸው ያለውን ስሜት ሲናገሩ የተወሰነ ለውጥ ይኖራቸዋል። ይህ ችግር ነገም በእኔ ሊደርስ ይችላል፣ ይህ ችግር በእኔም ልጅ ሊደርስ ይችላል፣ የኔ ልጅ ቢሆንስ ብሎ የኔ ጓደኛ የኔ ወንድም የኔ እህት ብትሆንስ ብሎ ቀረብ ብሎ ማየትና መጠየቅ እና የችግሩም መጋራት የተሻለ ነገር አለው ብዬ ነው የማስበው። በሪውን ታሪክ ከአየሁት በኋላ ያውን ያልፌዋለሁ። ነገስ የኔ ልጅ የሚል ነገር ነው ያሰብኩኝና ኦኬ ትምህርት ቤትም እንደ ነገር አለ የሚለውን አስቤያለሁ። ያው ምን ይሆናል የሚለው በቀጣይ እንግዲህ ምናይ ፈጣሪ እንትን ይሆንና ግን በተለይ ልጆችን በደንብ ማየት እንዳለብህ መቆጣጠር እንዳለብህ በተቻለ አቅም የሚያሳይ ነገር ነው ከበሪውን ታሪክ
ያየሁት። መጎራበቱን ሳለው ወድጄ ልቁረጥ አይበለም ሞፈር ከደጄ ቆሜ ስታዘበ ሞኝ እንዳልመስለው አያውቅም ስቆር እንደምጥለው ሰው ፈት